አይነት ስም ሰጠኸኝ። ለካ አንቱ እየተባልክ ነው እንደ ሮያልዬ እዚህኛ ጋር ምን ሆናችሁ ነው? በሰላም ነው? በጾነት እውነት ማለት በወንድሞች መሀል ጸብን የሚዘራ የእግዚአብሔር ነፍሱ ሳይቀር ትጸየፋለች። እና እኔ በእርግጥ ታውቁኛላችሁ እነ ዳኒ በጣም በነፃነት ነው ማለት በጣም በቃ ደስ አይልም። በቃ ቤተሰቤ ጋር እዚህም ሁሉም ጋር አንድ አይነት ነኝ። በጣም ስለገረመኝ ነው። ለማንኛውም ያቆን ፌስ ስለገባ ቅድሚያ ለሳቸው ለሱ ስጡ አለሁ። እኔ ችግር የለም። ቆይ ይሄንን አጥሩት። ሮያል አይ ቲንክ እኔ አይደለሁም እያልሽ መሰለኝ። ዲያቆን ስዩምም ከታቸው እያለ ነው ታታልላለህ እያለ ነው። ግን እንዴት አይገርምም? ኤርሚ ግን የምንዋሽለት እግዚአብሔር አለ። ዳኒ እንደው እኔ ልጠይቃ ሮያል የሚዩት አድርገው። ቆይ አንዴ አሁን ተረዳሁት። ለካ እንዳንቺ አይነት ሰዎች ናቸው ሰውን ጴንጤ የሚያደርጉት። አሁን እኔ እልህ ይዞኝ ጴንጤ እንደሆነ አይቀበሉም። አብትሄድም ችግሩ እንደው መገላገሉን ውሰዱት። ኤርሚ ውሰዱት፣ ሰተናቸዋል። አሁን አንቺ ለምሳሌ ከአንዱ ገዳም ከአንዱ ምናምን አንዱ ጸበል ምናምን እየተንከራተተ አይምሮ የተቃወሰ ሰው አይነት ባህሪ ነው ያለሽ። እኔን አታውቂኝም፣ ነገርኩሽ እኮ። መልኬን ደግሞ ብታዩ ትደነግጫለሽ እኮ አልኩሽ። ገና ብዙ ትባላለህ እና ቻለው ራስ እኔ በነገራችን ላይ እኔ የኢትዮጵያ ፍላግ አድርጎ ገብቶ ዝክረ ሰማዕታት ምናምን የምትይው እንጦስ ምናምን የምትይው እኔ የጾም ምግብ ይሆን ምን ይሆን እንጦስ ራሱን ያላውቅ ምን እንደሆነ እንጦስ ማለት ትርጉሙ ራሱ ምን ታወሪያለሽ? እንጦስ ምን እንደሆነ ትርጉሙን አላውቅ። ወንድማችን ዲያቆን ስዩም ከጠለሜ ጋር ዲቤት ልታደርገው የነበረ አንተ ነህ እንዴ? እኔ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍና መስቀል በስንክሳር እሺ ታወራለህ። ቆይ እግዚአብሔር አድርጎናል። ለማንኛውም ግን ወለደና ማለደ የሚለው ተገናኝቶብሃል ማለት ነው። ስዩሜ እዚህ ቤት ቦታ አስገቡልኝ። እኔ በደንብ አድርጌ ነው የምረግጠው። እስር ያው ኖ እንዳትረግጠው መርገጥ ሳይሆን አጠገባህና አያውቁኝም እኮ አልሰደበህም። ሮያል ራሱ ደውለህ እንዳትገባ ብለኸዋል አይደል? በዛን ቀን ዘማሪያም መለቀ ነበር የመከረው። በኮመንትን የመከርኩት ሳየው ምንም ስላላማረኝ እኔ ገባ ምንድን ሁኔታውን ሳየው አንድ ጊዜ ቤት ከፍቶ ምናምን ትምህርት ሲሰጡት እንደውም ሲያስተምሩት አይቻለሁ። እነማን ናቸው ምናምን የሚባሉ የሃይማኖት ሰዎች። ስለዚህ ይህ ሰውዬ እንደገና ገብቶ ለምንድነው ነገሮችም ያቦካው ብዬ በውስጥ በኩል መጽሐፈ ጤፉትን ሊጠይቅ ይችላል። ልክ አይደለም ያልኩ ገብታለች። ሁለቱም ገዝት ገብተዋል። እንዴት አመሻችሁ? ዳንዬ ውይ ስላየህ በጣም ደስ ብሎኛል ወንድሜ። ኤርሚ፣ ብሩኬ፣ ዲያቆን ወንድም አለም፣ ቤኪሻ ሁላችሁም እንደምን አመሻችሁ? ዝክረ ሰማዕታት ወይ እንጦስ ወይ ደግሞ ዛሬ ሌላ አካውንት ደግሞ በማየቴ ሮያል ብለው በመምጣቱ በጣም ገርሞኛል። እርሶን አይቼ ነው የገባሁትና በጣም ደስ ከሚለኝ ከራሴ ባህሪ እኔ ኤርሚ ጋር ለመጀመሪያ ጊዜ አይ ቲንክ ከ8 ወር በፊት ነው እዚህ ቤት በዳኒ ነው የታወኩት። ኤርሚ ነው አንድም ቀን እግዚአብሔር ምስክሬ ነው በፌክ አካውንት መጥቼ አላውቅም። ምክንያቱም በማንምና በምንም ስለማላፍር ወንድሞችንም እርስ በርስ ማጋጨት ስለማልፈልግ ማለት ነው። በጣም በነፃነት ነው ሐሳቤን የምገልጠው። በጣም ስለደነቀኝ ነው ሮያል ስለማውቃቸው። ከዚህ በላይ ግን መናገር አልፈልግም። አመናናልሺ ታውቂያቸዋለሽ? ደህና እንቅልፍ ዳኒ። ለማንኛውም ብዙ ዲያቆን ፌስ ስላሉ ጥሩዬ አረ በመድኃኒዓለም በእናትሽ ዛሬ አሳቅሽኝ። የምተኛው እንቅልፍ ማን ነበር ያልሽኝ? ዝክረ ወይኔ አምላኬ ሆይ አምላኬ ተመስገን አምላኬ። እንደዚህ አይነት ስም ሰጠኸኝ። ለካ አንቱ እየተባልክ ነው እንደ ሮያልዬ እዚህኛ ጋር ምን ሆናችሁ ነው? በሰላም ነው? በጾነት እውነት ማለት በወንድሞች መሀል ጸብን የሚዘራ የእግዚአብሔር ነፍሱ ሳይቀር ትጸየፋለች። እና እኔ በእርግጥ ታውቁኛላችሁ እነ ዳኒ በጣም በነፃነት ነው ማለት በጣም በቃ ደስ አይልም። በቃ ቤተሰቤ ጋር እዚህም ሁሉም ጋር አንድ አይነት ነኝ። በጣም ስለገረመኝ ነው። ለማንኛውም ያቆን ፌስ ስለገባ ቅድሚያ ለሳቸው ለሱ ስጡ አለሁ። እኔ ችግር የለም።
ቆይ ይሄንን አጥሩት። ሮያል አይ ቲንክ እኔ አይደለሁም እያልሽ መሰለኝ። ተመሳሳይ ስሙን እየቀያየረ በፌክ አካውንት የሚመጣ ሰው ነው ባጭሩ። በሃይማኖት ሽፋን ላይክ ለኦርቶዶክስ ተቆርቋሪ መስሎ እንጦስ የሚባል ዛሬ ቀይሮት ነበር። ደግሞ እንደገና ደግሞ ዝክረ ሰማዕታት ይዤዋለሁ ደግሞ አንቱ እያልክ ታወራ መክረሜ። በነገራችን ላይ ወደ ውይይት አዳምጪኝ በእናትሽ። እኔ ትዕግስት የለኝም በተፈጥሮዬ። እኔ ለምሳሌ ሰዎች ፎሎ አላረግም በተፈጥሮዬ ማለት ነው። 30 ሰው ምናምን ነው ፎሎ ማድረገው። እንደገና ደግሞ እኔ ፕሮፋይል ላይ ብትገቢ ማን እንደምታገኝ ታውቂያለሽ? ቦብ ማርሌ፣ ትሬሲ ቻፕማን ምናምን ነው የምታገኘው። እኔ ድብን ያልኩ ዓለም ላይ ያለው ምዝናና ሰው ነኝ እንጂ እኔ ቤተክርስቲያን እንጦስ ምናምን ምንድነው እንጦስ ነው ያላቀ ገባውና ኳዮት ችግር የለም። ዝክረ ሰማዕታት አሁን አንቺስ መስራት ጥብቅ እኔ ራሱ ይኸውልሽ ማስማንሽ ጥሩዬ እኔ ይኸውልሽ እንደዚህ አይነት የድሮ የድሮ አስተሳሰብ አልፈልግም። ሀሳብ ምን እየሆንሽ ነው? ምንድን ነው እንደዚህ ደግሞ እንደዚህ የሚባል ነገር አለ እንዴ? አይ እኔ ራሱ ሮያልን ሳቀው እውነት ከተዋወቅንበት ጊዜ ጀምሮ በዚሁ አካውንት ሆኖ ነው ሲሰድበኝ የነበረው፣ በዚሁ አካውንት ሆኖ ነው ሲረግመኝ የነበረው። እኔ ቀይሮ ሲመጣ አላውቅም። እኔ በነፃነት ኑሪ በነፃነት ያሳለፍኩ ሰው ነኝ። በነፃነት የሚኖርበት ሀገር መኖር ሰው ነኝ። እዚህ ይቀጥሉ ሮያል በቃ አይዋሹም እርስዎና እዚህ ይቀጥሉ። አዳምጪኝ። እኔ ገብቼ እዛም እጠይቃለሁ ምናምን ነገር ትንሽ እንደው እምነት ጠይቄ እስቲ እንደው ለማወቅ ምናምን በሚል ነው እንጂ እኔ በጣም ያዘንኩብሽ እመቤቴ ነው የምልሽ። በጣም ሳታውቂኝ ጨራሽ ደግሞ መልኬን ደግሞ ብታይ ደንግጠሽ ትወርቂ ነበር። ዲያቆን ስዩም መከታቸው እያለ ነው ታታልላለህ እያለ ነው። ግን እንዴት አይገርምም? ኤርሚ ግን የምንዋሽለት እግዚአብሔር አለ። ዳኒ እንደው እኔ ልጠይቃ ሮያል የሚዩት አድርገው ቆይ አንዴ የሃይማኖት ሽፋን እርስ በርስ ለማገዳደል እየተደማመጠን ማንሽ ጥሩዬ ሮያል የሚዩት ያደርገዋል። ሮያልን የምታውቂው ዝክረ ሰማዕታት ብሎ የሚል አንቱ ብለሽ ነው የጠራሻቸው። እንግዲህ አንቱ ብለሽ ከጠራሽ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስልጣነ ክህነት አላቸው አይደል? ጥሩዬ ማይኩን ክፈችው። ሮያል ማለት ይኸውልህ ዝክረ ሰማዕታት ብሎ እኛ ገስት ላይ ይገባና አንድ የእግዚአብሔር ቃል መናገር የማይችል ግን የሆነ ከሌን ገደለው ምናምን አይነት ወሬ ይሄ በሃይማኖት ሹፋን በቃ የዘር እንትን የሚያጫውት ሰው ነው ባጭሩ። ቤተ ክርስቲያኔን የማይወክላት በቃ ዝክረ ሰማዕታት ስሙ በቃ ስለዋል በቃ ይሄን ስም ስታይ በጣም የሆነ አክሴፕት ታደርጋለህ። በነገራችን ላይ እኛ ገስት ላይ ቁጭ ብሎ ግን ከሌን ገደለው እዛ አሩሲ እንትናን ገደለው እንትን እና በጣም ግን ደስ የሚለው እኔ እንደዚህ አይነት ሰዎችን አርፋቸዋለሁ። ምክንያቱም ይኸውልሽ ደግሞ አርፋቸው ያስታውቃሉ። የእግዚአብሔር ቃል ወፍ ባዶ። ለማንኛውም ከዚህ በላይ አላወራም፣ አይመጥረኝም። ግን በቃ ማንነቶት ይሄ ነው ባጭሩ። ለማንኛውም ወደ ውይይታችን እንግባ። ደግሞ እዚህ ቁጭ ብሎ ኦርቶዶክስ ምናምን እያለ ሊዳኝ ማለት ነው። እኔ ሲጀመር ያው እነ ኤርሚ ጋር ገብቼ ሁሉ ነገር በነፃነት የማወራ ኢቭን በቤተሰቤ ባለቤቴ እናቴ ሁሉ ነገር በቃ እዚህ ጋር ማወራው ቤት ማወራው አንድ አይነት ሁሉ ነገር። ለምን ብዬ እሸማቀቃለሁ? የምሸማቀቅበት እንትን የለኝም፣ ሃይማኖት የለኝም። እኔ አሁን ተረዳሁት። ለካ እንዳንቺ አይነት ሰዎች ናቸው ሰውን ጴንጤ የሚያደርጉት። አሁን እኔ እልህ ይዞኝ ጴንጤ እንደሆነ አይቀበሉህም። አብትሄድም ችግሩ እንደው መገላገሉን ውሰዱት፣ ኤርሚ ውሰዱት፣ ሰተናቸዋል። ስሚ አይደለም ሰው በልህ እንደዚህ ምናምን እዛ ቤተክርስቲያን ያሉ ሰዎች ሲና አሁን አንቺ ለምሳሌ ከአንዱ ገዳም ከአንዱ ምናምን አንዱ ጸበል ምናምን እየተንከራተተ አይምሮ የተቃወሰ ሰው አይነት ባህሪ ነው ያለሽ። እኔን አታውቂኝም፣ ነገርኩሽ እኮ። መልኬን ደግሞ ብታዩ ትደነግጫለሽ እኮ አልኩሽ። በቃ ፍጹም ዓለምን የሚገልጽ መልክ ነው ያለኝ አቋሜ። አስፈልገንም ዝክረ ሰማዕታት ተግባሮ ራሱ ያስደነግጣል። አባታችን ኧረ መድኃኒዓለም እንደ ዛሬ ቃል ኧረ በስመ አብ ያው መታቂኛት መሲ ምን የኢትዮጵያ ፍላግ በጣም አዝነዋል እንዴ? በጣም ነው ያዘኑት እንዴ? ዝክረ ሰማዕታት ተይ እኔ ለመጀመሪያ ጊዜ የሰውን ታሪክ የሚያውቅ መስሎ የሚያወራ ሰው እኔ ነገርኩሽ። የሃይማኖት ቦታ ላይ ራሱ ገብቶ ማን ነው ኤርሚያስ ስዩም እንደዛ አለን ያልከኝ
ምምታች በኮሜንት እንደዛ አለህና ነሳብኩትኝ ስዩም ማለት እኔ ልንገርህ ይኸውላችሁ እኔ እኮ ከቅድም ጀምሮ እየሰማሁ ይሄ ድምፅ በቃ ማለት እኛ ጋር ደግሞ አይ ቲንክ የሆነ አፍንጫውን አፍኖት ነው መሰለኝ የሚያወራው የነበር። ኦ ማይ ጋድ አታውቂኝም እኔን ምን አይነት ኦ ማይ ጋድ በጣም ይገርማል። አይዞህ ሮያል ባይዘው ገና ብዙ ትባላለህ እና ቻለው ራስ ለማዘጋጀት እኔ በነገራችን ላይ እኔ የኢትዮጵያ ፍላግ አድርጎ ገብቶ ዝክረ ሰማዕታት ምናምን የምትይው እንጦስ ምናምን የምትይው እኔ የጾም ምግብ ይሁን ምን ይሁን እንጦስ ራሱን ያላቅም ምን እንደሆነ እንጦስ ማለት ትርጉሙ ራሱ ምን ታወሪያለሽ? እንጦስ ምን እንደሆነ ትርጉሙን አላቅም። ደግሞ ማን ነው ማን ነበር ያልከኝ? ኤርሚያስ ቅድም ዳቆን ነው ምናምን ያልከው ስዩም የሚባል አንተ ጋር አንድ ነገር ሊከራከር አልነበረ ስለ መስቀል ነው ምናምን። ከዛ በኋላ ምን አልኩት መሰለ በውስጥ በኩል ምንድን ነው ያልኩት? ያው መጽሐፈ ጤፉት አንተ አንድ ጊዜ ተናግረህ እንደውም አገር ቤት ደውዬ እጠይቃለሁ አላልኩም ነበር? መጽሐፈ ጤፉትንም ሊጠይቅ ስለሚችል አጥና አልኩት። ለምን ዝም ብሎ የመጽሐፍ ቅዱስ እንደማያውቅ እንዴ ለሰላት ሳርል እንዴ ክርክር አልደረስክም አንተ ልጅ ነህ ተማር ምንም አታውቅም ዳቆን ተባልክ እንጂ አንተ ዝም ብለህ ገብተህ ሰንበቴ በልተህ ነው የምትወጣው ሲባል የነበረ ሰው አይደለ እንዴ? ለማንኛውም አንድ ነገር ሮያል አጠቃላይ ሮያል እየቆይ አንዴ ተረየው አንዴ እሱ ብንሄድ አይሻልም? አይ ታች ባለ ሰው ይከብዳል። እንሄዳለን ስዩሜ መጥቷል ወንድምነት እንሄዳለን። ቆይ ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተ ነህ እንዴ? እኔ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍና መስቀል በስንክሳር እሺ ታወራለህ። ቆይ አይ እግዚአብሔር አድርጎናል። ለማንኛውም ግን ወለደና ማለደ የሚለው በደ ተገናኝቶብሃል ማለት ነው። ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ሊቃውንት ይሰማል። ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ይሄ ሰውዬ ነው እንግዲህ ሮያልም አሁን ተሳሳተ ብሎ ሲል የነበረው ማለት ነው። ፈሊጥና ፍልጥ አይገባም ወይ ብሎ እሳቸው ቀስ ብለው እየነገሩት ነው በፈሊጥ ነገር ማለት ነው። ዲቤቱ ይቅርበት ተያይዘን ነው ማለቃችን ነው እና እሳቸውም ደግሞ ቀሲስ ዲበኩልም ደግሞ አትርፎናል መድኃኒዓለም እሱም ተወችን ጉባኤ ቃና እስኪ ልበላት ፍታት ብለው ባሉት ስዩሜ እዚህ ቤት እኮ አስገቡልኝ። እኔ በደንብ አድርጌ ነው የምረግጠው። እስር ያው ኖ እንዳትረግጠው መርገጥ ሳይሆን አጠገብህና አያውቁኝም እኮ አልሰደበህም እኮ ሰላም እንዴት ናችሁ? አንተ ኤርሚ ምንድን ነው ትናንትም ዛሬ አንድ አይነት ሀሳብ ማለት ነው። ግን እኔ ምንም ነገር እኮ አላልኩም። እኔ ቪዲዮን ያሳየሁት ለምሳሌ እኮ ማነው ስዩም የምትባል ሰው ቪዲዮ ታውቀኛለህ? እኔ በቃ እነሱ ሮያል ተናገሩ። ወደ ቁም ነገሩ ልመጣ ነው ወደ አንተ። እኔን ታውቀኛለህ ወይ? ጥያቄ ነው የምጠይቀው። አንደኛ በኢየሱስ የምታመን ከሆነ አትቆጣ፣ ሰው አትሳደብ፣ ሰው በሌለበት በማን የምታመን ከሆነ ቅድም የሆነስ አማኝ ከሆነ ሰው ልትሳደብ አይገባም ነው ያልኩህ። እኔ አላምንም። እኔ ማንንም አላምንም። አሁን ወደ እኔ የኔን እምነት እንተውና ወደ አንተ ልግባ። አሁን አንተ እኔን ከታች ሆነ ተቺ መካሪውን እዚህ ደግሞ አንድ የድሮ ሰው ስም ያዘች ሴትዮ መጣች። እሷ ደግሞ አንጦስ ምናምን ብላ የሆነ ነገር ታሪክ አመጣች። ምንድን ናችሁ እናንተ? ግን እናንተ ቤተክርስቲያን እንደናንተ አይነቱን የራሱ መያዟ ቤተክርስቲያን በጣም በጣም የምትገርመው ቤተክርስቲያን ነች የኛ ቤተክርስቲያን። እኔ ለራሱ ዓለም ውስጥ ምዳክር ሰውዬ ምንሆን ማላቅ ሰውዬ ይቺ መጣ አንድ ነገር። አንተ ደግሞ
ከታች አንድ ነገር አንድ ቀን መከራ ያለው እኔ ልትከራከር ምናምን ሲባል ልንገርህ ካልኩ ነገር ሮያል እንደውም አንተ ነህ ዲቤት ያደረስክብኝ የሚባል ነገር አዲስ መረጃውን መጥቶልኛል በውስጥ ሮያል አንተ በውስጥ ደውለህ ዲቤቱን አትቀበል ነው ቆይ እኔ ዘማሪያ ነበር ማቀው ስዩም ይሰጣለሁ ዲያቆን ስዩም ሮያል ራሱ ደውለህ እንዳትገባ ብለዋል አይደል በዛን ቀን ዘማሪያ ነበር የመከረው በኮሜንት ነው የመከርኩት ሳይው ምንም ስላላማረኝ እኔ ገባ ምንድነው ሁኔታውን ሳይው አንድ ጊዜ ቤት ከፍቶ ምናምን ትምህርት ሲሰጡት እንደውም ሲያስተምሩት አይቻለሁ እነማን ናቸው ምናምን የሚባሉ የሃይማኖት ሰዎች ስለዚህ ይህ ሰውዬ እንደገና ገብቶ ለምንድነው ነገሮችም ያቦካው ብዬ በውስጥ በኩል መጽሐፈ ጤፉትን ሊጠይቅ ይችላል ልክ አይደለም ያልኩ እየላኩልህ አረ ተረጋጋ አባቴ ምናምን አልከፈታላችሁ እኔ ላይ ትዶልታላችሁ መጣችሁ ደግሞ ዜኔ ጋር እንትን ትላለህ ራስህ ሮያል አሁን ታዲያ ምንድነው ያልከው ለምንድነው ቄሶቹ እዚህ ሰው እንዳይገባ የሚከለክሉ ብለህ ትላለህ አንተ እኮ ራሱ አትግባ ኤርሚያስ ብለዋል አትግባ አይደለም ያልኩት እንትን ነው መረጃ እኮ ነው የሰጠሁት መጽሐፈ ጤፉትን እንዲያነብ ብዬ ነው መጽሐፈ ጤፉትን አያውቀውም እሱ ጤፊውን የሚበላውን መጽሐፉን አያውቀውም ነገርኩት መጽሐፈ ጤፉት ብዬ አይ ሮያል ዛሬ እንትኑን እሱን ንግግሩን ትርፍ ንግግሩን ማለት ነውና አንደኛ ዲያቆናት ናቸው አክብራቸው ባኪ ራሱ ጉዳይ ነው ዲያቆን ምናምን እኔ አላውቅም ኖ አይ ምንም ነገር እኮ አላለም ያለ ምናልባት በትክክል በአግባቡ ጠይቀው ለምሳሌ ምንድነው ስዩሜ ከታች ጻፍከው ስታምታታ ምናምን ብለሃል እስኪ አውራው ማለት አውራው እሱ እኛ እዚህ አይደለም ትኩረት የምናደርገው እዚህ ላይ አይደለም ወደ ዋናው አርስት እንመለሳለን ግን ማጥራት ካለባችሁ ይመስለኛል ሮያል ይመስለኛል አይደነ ቆይ ሮያል ይመስለኛል ከዚህኛው አካውንት ውጪ ወይ ሌላ ቀደም እህቴ ጥሩዬ እንዳለችው የሚያውቁ ሌላ አካውንት ሊኖር ይችላል እኔ ግን የማውቀው ሮያልን እዚህ ላላችሁ 750 ሰው ሮያል በዚሁ ፔጅ ነው የማውቀው ዳንኤልም ጋር እኔም ጋር እየመጣ በጣም ነበር ይሰድበኝ የነበረው በጣም በሱን ያህል ልክ የሰደበኝ ሰው የለም ግን እወደዋለሁ ወንድሜ ነው ኦርቶዶክሳዊ ወንድም ነው በዚሁ ፔጅ ነው በዚሁ እችኑ ሎጎ ነው የማውቃት ነው እችኑ ሎጎ ይሄን ስም ነው የማውቀው ግን ሌላ አካውንት ኖሮት በሌላ ካላወቃችሁት በስተቀር ምናልባት ወይ ተመሳስሎባችሁ ሊሆን ይችላል ደግሞ ሲያወራም አንዳንዱ ላይ ኦነስት ነው በቃ በትክክል ነው የሚናገረው አሁን እኔ እዚህ ካየሁት ማለት ሁሉ ሙሉ በሙሉ አውቀዋለሁ ማለት አይደለም ለምሳሌ ስለ ህይወቱ ዱካም ይናገራል የኦርቶዶክስ እምነት ተከታይ ነኝ ግን ዓለማዊ ሰው ነኝ እጠጣለሁ ፖለቲካ ውስጥም አለው ብሎ ይላል በቃ ኦነስት ነው ማለት ነው እና ተመሳስሎባችሁ ከሆነ ስዩሜና ጥሩዬ አይደል ነው ሮያል ግን እኔ የማውቀው በዚሁ አካውንት ነው የማውቀው ግን ሌላ አካውንት የለውም ብዬ ልል አልችልም አንቱ ብለሽም ስጠሪ እኮ ካህን ነው ወይ ምክንያት በቤተክርስቲያኒቱ አሁን እነሱም ዲያቆን ስለሆነ አንቱ ነው የሚባለው ከታችም ፌዝ ስርሽም ያለው ዲያቆን ስለሆነ አንቱ ይባላል በቤተክርስቲያን ክህነት ያላቸውን አንቱ ተብሎ ይባላል በእድሜም ከፍ ያሉ ሰዎች ክህነትም ያላቸው ማለት ነው እና እንደ ካህንም ሊሆን ብዬ ጠረበናተኔ ካህን ምን እንደሆነ ራሱን አሁን አይደለም አለመሆንን ነገርከን እኮ እና ይሄን ነገር ብታጠሩት መልካም ነው ኩሲ አረሳንም እሺ እና አይደል እናንተም እንደዚህ አይነት ሰዎች ናቸው ሰውን ከቤተ ክርስቲያን የሚያጠፉት አልኩ እነዚህ አሁን ተመልከት አሁን ይሄ ለአንድ ክርክር እንኳን ብቁ ያልሆነ ሰውዬ መጥቶ እኔን ሊተች እኔን ዓለማዊው ምንም የማላውቀውን ሰውዬ እንደዚህ ቢሆን እንደዚህ ነው ብል እኔን ሊተች ተነሳ እቺ ደግሞ የድሮ ሰው ስም ያዘች ሴትዮ ደግሞ እንደገና ተነስታ እኔን ልተች ተነሳች ምን ማለት ነው እነዚህ ትክክለኛ የቤተክርስቲያን ጻሮች ናቸው መቤቴ ምን አይነት በቃ ቻለው እውነት ቻለው በቃ ምንም ኧረ እኔ ራሳቸዋለሁ አሁን ራሳቸዋለሁ ግን አይባልም እንደዚህ ድሮ አካውንት በሌላ አካውንት እየመጡ ምናምን አቶ እንጦስ ነው ያለችው ማን ነው ደግሞ እንደዚህ የተባሉ ምናምን ኧረ እባክሽ በእናትሽ ኳስ በመሬት ተረጋጊ ችግር የለም ፕሮፋይል ላይ ገብተሽ አንደርስታንድ አድርገው ቅድም ያነሳነውን ሐሳብ ባይሆን አሁን አገልጋዮች ስለመጡ እነሱን ጥያቄዎችን እንጠይቃለን ከዛ ሐሳቡ ላይ ደግሞ ትንሽ እንቆይ ዲያቆኑ ካለ ተመልሰና እንቀጥላለን ሐሳቡን እናወራለን እሺ ፌዝ እንኳን ደህና መጣ እግዚአብሔር ይመስገን ይሰማል አይደል ድምጹ ትሰማለህ እሺ መልካም ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታ አታውቅም አልተሳሳተችም ቤተክርስቲያን መቼም አትሳሳትም የኢትዮጵያ ኦርቶዶክስ ቤተክርስቲያን አልተሳሳተችም ማለት ነው አዎ ምክንያቱም የምትመራው በመንፈስ ቅዱስ ስለሆነ
የእሷም ዋና መስራች ኢየሱስ ክርስቶስ ስለሆነ በክርስቶስ ደም የተመሰረተች ናት። መስራቿ እውነተኛው ክርስቶስ ስለሆነ መቼም አትሳሳትም። ሁሉ ትምህርቷ አሁን ላይ ያለው የቤተ ክርስቲያኒቷ ውስጥ ከኢየሱስ የተቀበለችው ነው ማለት ነው። ለዛ ያልከን ያለው ፌዝ ኔትወርኩ ጥሩ አይደለም እሱ። እሺ ኩሲ ወይ እንኳን ደህና መጣ። እሺ ቤካይ እሺ ጥሩ። ከየት ቤተ እምነት ነው የመጣው? አታውቀኝም እንዴ? ነኝ ለሚሰማ ሰው ብራዘር ይሰማል። ይቅርታ አሁን እሰማለሁ አይደል? እሺ ፌዝ ያለህበት ይሰማል አይደል? ኔትወርክ ጥሩ አይደለም መሰለኝ። አይ ቲንክ አሁን ይሻላል ይመስለኛል። እሺ ቀጥል። ተስተካክሏል። አሁን ካልሆነ አስተካክለው ጊዜ እንስጥ፣ ከዛ ምቹ ሲሆን እንቀጥል ይመስለኛል። አሁን ደህና ነው። እሺ ቤተክርስቲያኒቷ ውስጥ ያሉ ትምህርቶች ሁሉ ከጌታ የተቀበለቻቸው ትምህርት ናቸው ማለት ነው። ነገርኩ እኮ የኛ ቤተክርስቲያን የጌታ ቤተክርስቲያን ናት። በነቢያትና በሐዋርያት መሰረት የታነጸች ናት። ስለዚህ አፖስቶሊክ ናት እንላለን። ለዛ ነው ሐዋርያት ናት እንላለን። ምክንያቱም ስላልመለስክልኝ ደግሜ ያስታውሳል ሐዋርያትን ትምህርት እሺ አብራራው። ደግመህ ነው የቀድሙ ንግግር ያወራው። ደግሜ እጠይቅሃለሁ። ቤተክርስቲያኒቱ ውስጥ ያሉ ትምህርቶች ሁሉ አሁን ቤተክርስቲያን የምታምንባቸው እምነቶቿ ሁሉ ከክርስቶስ ኢየሱስ የተቀበለችው ነው ወይ? አዎ እኮ አልኩ። አዎ ብሎናል። እሺ ጥሩ። የቤተክርስቲያኒቷን እምነቶቿን እንየዋ፣ እንጀምረው። ምንድነው የምታወጣው መረጃ? የቤተክርስቲያኒቷን እምነት እኮ እምነት ስትል ለምሳሌ ዶግማ አለ፣ ቀኖና አለ፣ ስርዓት አለ። አዎ የቤተክርስቲያኒቷን እምነት ነው የማወራው ወዳጅ። እኮ እምነት ስትል ለምሳሌ አስተምረው ነው ያልከው አይደል? ለምሳሌ ዶክትሪን ስትል ለምሳሌ ዶግማ አለ። ስለ ዶግማ ከሆነ እምነት የምታወራው ወይስ በለው ምንም በለው የፈለከውን ስም ስጠው፣ ስለ ቤተክርስቲያኒቷ እምነት ነው እያወራን ያለው። ለምሳሌ ነገረ ቅዱሳን የቤተክርስቲያኒቷ እምነት አይደለም? አስተምሮ ነው። አስተምሮና እምነት ላይ ያ አስተምሮ እምነቱ አይደለም እያልከን ያለው ነገረ ቅዱሳን ወይም ሴንቶሎጂ ክርስቶስ አይደለ? ነገረ ክርስቶስ፣ ነገረ ማርያም የቤተክርስቲያን እምነት የሚባለው ይሰማል። ኔትወርክ ያሪፍ ነው፣ በደንብ ይሰማል። እሺ አሁን ትሰማለህ። የቤተክርስቲያን እምነት ማለት ኢየሱስ ክርስቶስ እግዚአብሔር ልጅ ነው፣ የባህሪ አምላክ ነው፣ እውነተኛ ጌታ ነው ብላ፣ ይሄ ነው መሰረታዊ እምነቷ። ዶክትሪን ካልክ አሁን ነገረ ቅዱሳን የምልህን ስማኝ፣ የማልልህን ነገር እያወራ እንትን ነገር አትመስርት ያልኩ። ስለ ቅዱሳን ያላት እምነት የቤተ ክርስቲያኒቷ እምነት ነው ወይስ እምነት አይደለም? ትምህርት አስተምሮ፣ የእምነት አስተምሮ በል እኮ አልኩ። ምን በለው የፈለከው አስተካክለው፣ ቋንቋን አላስተካክለውም። እንደዚሁ ነው እያልኩኝ ያለሁት። ስለ ቅዱሳን እንደውም እየጻፍኩኝ ነው። እንደሱ ነው መማማር ያለብን፣ ስለምትክድ ማለት ነው። ያው እሺ ቀጥል። አሁን እኮ ቀላል ነው የቃላት አጠቃቀም ላይ ቲዮሎጂካሊ አይደለም ዳኒ፣ ቲዮሎጂካሊ ኮሬክት የሚሆነው አይዞህ የእምነት አረጋጋው ስል አረጋጋው። ኧረ ምንም እኔ በጣም ተረጋግቼ ነው የማወራህ ዳኒ። አረጋጋው ስል እየጻፍን ሲሆን ክህደት አይኖርም ማለት ነው። ክህደት አይኖርም።
አሁን ያስቸገረን አንድ ጠይቅ ዳኒ፣ መች ነው ስለ ክርስቶስ የምናወራው? ነገረ ክርስቶስ መች ነው የምንጠይቀው? አይ እንደ እንትን ነው፣ እንደ ጥያቄ ነው። አይዞህ እሺ ያው መጽሐፉ ምንድን ነው? እነግርሃለሁ። አትቸኩል ብራዘር፣ አትቸኩል። አጥራውና አትቸኩል። እሺ ያ ሆፕ ይታያል ያስባል። እሺ ስለ ቅዱሳን ነገረ ቅዱሳን ላይ ያለ እምነት ቤተክርስቲያን የምታስተምራቸው እምነቶች ከጌታ የተቀበለችው ነው። አውቋልኩ አዎ ብሎናል። እሺ ስለዚህ ጌታ ግዝትን ጌታ ቀጥታ አይደለም አይደለ? ከጌታችን የተማሩት ቅዱሳን ሐዋርያት አሉ። ከዛም በኋላ ከሐዋርያት ቀጥሎ ደግሞ የተተኳል። ወንጌል እንዴት እዚህ ደረሰ የሚለውን አንተን ነው የምጠይቅ። መቼም ጌታ በስጋ ተገልጦ በዚህ ዘመን አላስተማረንም አይደለ? ከጌታ የተቀበለችው ማቴዎስ ወንጌል ላይ ያለ አይደለም አዳን ይኸውና አሁን አንዳንዴ ቸርች ሂስትሪ ሚስ ስለምታረጉት ነው። ማቴዎስ ወንጌል ምዕራፍ 28 ላይ አሁን አንተ ነህ እያብራራ ያለው። እኔ አሁን ስጠይቅ አይዞህ አትበል ዳኒ፣ እየተወያየን እኮ አይዞህ ሌላ ነገር ይመስላል። እኔ እኮ ረጋቢ ነው የማወራው። ውይይት እናድርገው፣ ጭቅጭቅ እንዳይሆን ነው። እኔ ያው ለጭቅጭቅ ሳይሆን እየጻፍን ስለሆነ ምንም የምንጨቃጨቅበት ነገር የለም እኮ። ለዛ ነው የምንጽፈው። ግን ጨቃጨቅ ነው እኮ አንተን የምጠይቅ ወይስ አይደለም ስለ አዎ አልከኝ። ከጌታ አዎን ከጌታ የተቀበለችው ከመምህራን የተማረችው እኮ ጌታ ቀጥታ አይደለም መቼም በስጋ ተገልጦ አላስተማረንም አይደለ? ጌታችን ለቅዱሳን ሐዋርያት ስለዚህ አይደለም ያስተማራቸዋል እኮ ምንጩ ከጌታ ነው እያልከን አይደል ያለው? ምንጩማ ሰው እሺ ከጌታ ያስተማረው ግን አዳምጠኝ። ይኸውልህ የተማረችው ግን ከመምህራን ነው፣ የቤተ ክርስቲያን መምህራን የሐዋርያት ሰንሰለት ያለ አይዞህ ወዳጄ፣ የቤተ ክርስቲያን መምህራን ወደኋላ ባክትሬስ ሲደረግ አይዞህ ማለት አያስፈልግ። ባይ ዘ ዌይ አይዞህ ማለት አያስፈልግ። ውይይት እኮ ነው። አትደረብ። እሺ የቤተ ክርስቲያን መምህራኖች ባክትሬስ ሲደረጉ ትምህርቱ ወይ ከሐዋርያት ወይ ከጌታ እጅ ነው የሚወጣው ማለት ነው። የትምህርት አይደል? አዎ በቃ ይጻፍኩልህ። አዎን አልኩልህ። እሰይ አሁን በደም ሰምታችሁታል። ከጌታ የመጣውና ከሐዋርያት የተማረችው ይሄ ትምህርት በመጽሐፍ ቅዱስ ብንመዝነው እናገኘዋለን ማለት ነው እግዚአብሔር ቃል ውስጥ። እሺ አሁን አንድ ደቂቃ ትጠኛለህ። ስለዚህ የኛ አስተምሮ መሰረቱ ምንድነው? መጽሐፍ ቅዱስ ብቻ ደግሞ አንልም እንደናንተ። ቅዱስ ትውፊት አለ፣ ሆሊ ትራዲሽን። ከዛም ደግሞ በቅዱሳን ሐዋርያት የተተኩ የቤተክርስቲያን አባቶች አሉ፣ ቸርች ፋደርስ። ገብቶሃል? እኛ ሶላ ስክሪፕቸር አለን፣ መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስ ራሱ እኮ በትውፊት የመጣ ነው። ሐዋርያት እኮ ጌታችን በቃል የተናገረውን ነው ያስተማሩት። ኋላ ላይ ነው አይደል መልእክታቱ ወንጌሉ የተጻፈው። እንደዛ ብለን ነው እኛ ስንመልስ መጽሐፍ ቅዱስ ብቻ አንልም። ሐዋርያት ያስተማሩትን ትምህርት የተቀበሉ ሐዋርያን አበው አሉ። እነሱ እንዴት ተረዱት? የእነሱን መረዳት ይዘን ገብቷል አይደል እንጂ መጽሐፍ ቅዱስ ብቻ የሚባል ነገር የለም። እሺ ጥያቄን መልስልኝ። አንድ ደቂቃ አልፈዋል። ጥያቄን መልስልኝ። ባይዘው ያረሳምን ያው ጥያቄን መልስልኝ። ጥያቄ ምንድን ነው? ቀጥል። አየህ ጥያቄን ሳትሰማ ነው የምታወራው ማለት ነው። ሌላ ጊዜ ጥያቄን ሰምተህ ለማብራራት ሞክር። እሺ ያ የጠየኩ ጥያቄ እነኚህን ትምህርቶች ባክትሬስ ብናደርግ በእግዚአብሔር ቃል ውስጥ የምናገኛቸው የተጻፉ ጽሑፎች አሉ ወይን ያልኩ ወይ አናገኛቸው? ሁሉም አስተምሯችን፣ ቀኖናው፣ ዶግማ ሁሉ መጽሐፍ ቅዱሳዊ ነው ከመሰረቱ። ኦኬ ስለዚህ መጽሐፍ ቅዱስ ውስጥ እናገኛቸዋለን ማለት ነው ባጭሩ። አዎ እሺ አሁን አለ መጽሐፍ ቅዱስ ውስጥ እነኚህን ትምህርቶች
መጽሐፍ ቅዱስ ውስጥ እናገኛቸዋለን። በነገራችን ላይ ዳኒ መጽሐፍ ቅዱስ ስትል ሐሳቡን ነው አይደል? ሐዋርያት ወይም ወንጌላውያኑ የጻፉት መጽሐፉን ፊደሉን አይደለም እንዳትረሳ። ፊደል ከሆነ ሌላ ጉዳይ ነው። እነሱ ሐሳቡን ነው የጻፉት። ቀጥል። እናገኛቸዋለን። እሺ ፊደል አልጠየኩም፣ ባይዘው የሐሳቡን ነው የጠየቁ። ፊደል አይደለም እያወራን ያለው። ኦኬ ፊደል ማንም የጠየቀ የለም። እሺ ሳይ አሁን በጣም ጥሩ። አሁን በእግዚአብሔር ቃል ውስጥ የኃጢአት ስርየት በምን ይገኛል? በክርስቶስ ኢየሱስ። በክርስቶስ ኢየሱስ በኢየሱስ ክርስቶስ። በማን? በኢየሱስ ክርስቶስ አለ። በንስሐ ይገኛል። ኦኬ ከክርስቶስ ኢየሱስ ውጪ ሌላ የሚገኝበት መንገድ አለ መጽሐፍ ቅዱስ ውስጥ? እንግዲህ በቅዱሳን አማላጅነት የሚገኝ ይቅርታ አለ፣ ምሕረት አለ። ድምጽ ራቅ። በማንም በኩል ይሁን ኃጢአትን ይቅር የሚለው ኢየሱስ ክርስቶስ ነው። ጥያቄ ድምጽህ ርቋል። አውቀህ ካልሆነ ድምጽህን እየሰማን አይደለም ብራት። ይሰማል አይደል? ይሰማል። ርቋል ድምጽህ ብራት። እሺ አሁንስ? እሺ እኔ ጋር ነው ወይስ ሁሉም ጋር ነው? ይሰማል። እሺ አይሰማም? እሺ አሁን ጥሩ ነው። እኔ ጋር አሁን ትሰማለህ። ከኢየሱስ ውጪ ጥያቄውን ስማ። ከክርስቶስ ኢየሱስ ውጪ ከኢየሱስ ክርስቶስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ? ነገርኩህ እኮ እኛ በኦርቶዶክስ አስተምሮ የኃጢአት ስርየት የምናገኘው በኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ ውጪ የለም ማለት ነው። ሰምታችሁታል። ኃጢአትን ይቅር የሚል እሱ ብቻ ነው። ኃጢአትን ይቅር የሚል በደልን የሚደመስስ ብራዘር የሚያሰረይ አምላክ። አሁን በደንብ ስማኝ። እኔ ማን ነው ኃጢአትን ይቅር የሚለው አላልኩም። ከክርስቶስ ኢየሱስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ ነው ያልኩ። መለስኩልህ እኮ ዳኒ። ለምን ያንተን ቋንቋ ብቻ እንድመልስ ትፈልጋል? ጥያቄ ይሄ ነው። ካለ አለ ከሌለ የለም ነው የምትለኝ። እንዳንካካድ ልጽፈው ስለሆነ ምን ማለት ነው? ኢየሱስ ክርስቶስ ብቻ ነው ብዬ አለ የለም የምትለኝ እኮ። ከክርስቶስ ኢየሱስ ውጪ ሌላ መንገድ አለ ወይ ሰው የኃጢአት ይቅርታና ስርየት የሚገኝበት? ምን መንገድ ነው ወይስ ምንድን ነው? ኃጢአትን ይቅር የሚል ኃጢአትን የሚያሰርይ ኢየሱስ ክርስቶስ ብቻ ነው አልኩ። አንተ እኮ የቃላት ጨዋታ ነው የጀመርከው ዳኒ። ወዳጅ እደግምልሃለሁ። የኔ ያንተን ሐሳብ ጥያቄን መልስ። ከክርስቶስ ኢየሱስ ወዳጅ ከክርስቶስ ኢየሱስ ውጪ የለም። በቃ ያው ሰምተናል። የለም። ኦኬ አሁን ጥሩ። ይሄው እንግለጠው። ያው ገድል ነው። ሌላ መጽሐፍ ቅዱስ አትገልጡ መቼም። ቀጥል። አይዞ ቤተክርስቲያንን ንገራት። ለምንድን ነው ገድል የጻፍሽው ብለህ ቤተክርስቲያንን መጠየቅ ያንተ እድል ፈንታ ነው። እኛ ቤተክርስቲያን አትደረብ ብራዘር፣ አትደረብ። አይዞ ብራዘር። አንተ ሚዩት ጋይስ፣ አንድ ጋይስ ሚዩት። ፌዝን በእግዚአብሔር በስርዓት አውራውሽ። በጣም የተወደደ ወንድማችን ሚዩት። እሺ ያው ሚት አደርጋለሁ። ሚዩት ቴንክ ዩ ሚዩት። እኛ የምናነበው ሚዩት ብራዘር። አንድ በፍጹም ምንም አሁን ወዳጅ አይዞ ብራዘር፣ ሌላ አይደለም ምንም ቢሆን አሁን ላወራ ስለሆነ አይዞ ብራዘር። ካወራው በኋላ ቴንክ ዩ ኦኬ። እኛ መጽሐፍቶቻችሁን የምንገልጠው ቤተክርስቲያናችሁ ስለ ጻፈች ነው ብራዘርስ። ሶ እንዳናነባቸው በእናንተ ፊት እንዳንገልጣቸው ከፈለጋችሁ ቤተክርስቲያናችሁን አትጻፊ ማለት ያለባችሁ እናንተ ናችሁ። ይሄ የተጻፈው በኦርቶዶክስ ቤተክርስቲያን ነው። ስለዚህ እኛ ቤተክርስቲያን የጻፈቻቸውን ቤተክርስቲያን ያላፈረችበትን ጉዳይ የምናፍርበት ምንም ምክንያት የለን። የጻፈችውን እናነባለን። አለቅ። መልስ ካለ ትመልሳለህ፣ ከሌለ ደግሞ አንብበ ጠይቀ ትመጣለህ ማለት ነው። ይሄው ነው የሚሆነው። እሺ ይሄው እንደዚህ ይላል።
ዳግመኛ ዳግመኛ አትደረብ ብራዘር፣ ሚዩት እንዳትደረግ ከፈለክ ሰው ሲያወራ ዝም በል። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስ ፀጉርህ፣ ከጺምህ፣ ከአጽ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማኅተም ያሰረ በአንገቱም የቋጠረ በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል ይላል። ትክክል ነው ብለህ ታምናለህ? እሺ፣ ኃጢአቱ ይሰረይለታል ማለት አዎ ትክክል ነው። እሺ፣ ሰምታችሁታል። በመጀመሪያ ደረጃ ምንድነው ይሄ ክፍል ምንድነው ነው? አስተምሮ ነው ወይስ ምንድነው? ሰምታችሁታል። አዎን አለ። አዎን እኮ ምንድነው ነው? እዚህ ጋር የኃጢአት አዎን አለ። አዳምጠኛ አንዴ ብራዘር አንዴ። አዎን አለ። በቃ ተስማማ። አዎ ካልከኝ ተስማማው። በቃ ዋናው አዎ ማለት ነው። አሁን ሌላ ጊዜ አናባክንም ብራዘር፣ አናባክንም ሌላ ጊዜ። አዎን ብለሃል ቅድም። ቤተ ክርስቲያኔ ትምህርቷ ሁሉ ከእግዚአብሔር ቃል ጋር የተሳፋ ነው። መጽሐፍ ቅዱሳዊ ማስረጃ ሁሉ አለን ብለናል። የተጻፈ ይኸው ጽፌልሃለሁ እንዳትዋሽ። ይኸው አሁን ማስረጃ፣ ቅድም ያልከውንም እንዳትረሳ። እሺ እሺ፣ አዳምጠኛ። የመጀመሪያ ማስረጃ ጌታችን በወንጌሉ በዮሐንስ ወንጌል ይሰማል አይደል? ዮሐንስ ወንጌል ምዕራፍ ስንት? ኦኬ እሺ፣ የዮሐንስ ወንጌል ላይ እሺ፣ ምዕራፍ ስንት? ቃሉን ያው ስለ ሜቢ እንትና ልታግዘኝ ትችላለች። ምዕራፍ ስንት? ምዕራፍ 7 ላይ መሰለኝ እንደዚህ የሚል ቃል አለ። ቁጥር ስንት? በእኔ የሚያምን አይደለ ላመነ ሁሉ ይቻላል የሚል ቁጥር ስንት ብራዘር? አዳምጠኛ ላውጣ ብራዘር፣ በግምት አታውራ፣ አውጣና እናውጣ እናንበብ። ኦኬ ችግር የለም። ወይ እሱን እንደውቶና ወዴት መሰለ የምንሄደው? እዚህ ጋር የኃጢአት ስርየት ሲል ምንድነው ነው ወዳጄ? አሁን ማስረጃን የጠየቅኩ ብራዘር። አዎ ብለህናል፣ ተቀብለህናል። አሁን ማስረጃ የኃጢአት ስርየት ምንድነው? እዚህ ጋር ማስረጃ ወዳጄ። የኃጢአት ስርየት ሲባል ምንድነው ነው? አዎ ብለህናል። በቃ ገብቶ ሳይገባ ነው እንዴ አዎ ያልከው ወዳጄ? ኦኬ እሺ፣ የያዕቆብ መልእክት ጋር እንሂድ። እንደውም እሺ፣ ያዕቆብ እሺ፣ ያዕቆብ እሺ፣ ያዕቆብ ስንት? 2 ቁጥር ስንት? የያዕቆብ መልእክት እሺ 5:13 ጀምሮ። እሺ፣ የያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ከእናንተ የሚያዝን ቢኖር ይጸልይ፣ ደስ የሚለው ቢኖር ይዘምር ይላል። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ወይም ሽማግሌ ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትን ዘይት ይቅቡት ይላል። የሃይማኖት ጸሎትን የእምነት ጸሎት ድውዩን ይፈውሰዋል ይላል። እግዚአብሔርም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይልና የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለች ይላል። ስለዚህ እዚህ ጋር የተደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳኑ በሰጠው ቃል ኪዳን ሲጀምር ይህ ክፍል ታምር ነው፣ አስተምሮም አይደለም፣ የተደረገ ታምር ነው ወዳጅ። አሁን ማስረጃ ነው የምናወራው። አሁን ማስረጃ ነው የምናወራው። አዳምጠኝ። ጴጥሮስ በጥላው እንደሚፈውስ ወዳጅ አይደለ ብራዘር፣ የኃጢአት እንዳትረሳው፣ የኃጢአት ይቅርታ፣ የኃጢአት ስርየት ቅድም የተምታታብን ላሳይ። የኃጢአት ስርየት በክርስቶስ ኢየሱስ ብቻ ነው፣ ከሱ ውጪ የለም ማልከን። አሁን ያነበብነው መጽሐፍ ላይ ደግሞ የቤተ ክርስቲያን የሐሰት ትርክት ምን ይላል? ይኸው በምን በልብስ በጥፍር በፀጉር የኃጢአት ስርየት ይገኛል ይላል። ኃጢአቱ ይሰረያል ብሎ ምንድን ነው የሚለው? አንዴ ብራዘር አንብባ። ቆይ አይደለም ዳኒ፣ አንተም አዳምጣ። ኃጢአት አዎ ብለሃል እኮ ሳይገባ ነው ወይ አዎ ያልከው ወዳጄ?
አዳምጠኝ አንተ የኃጢአት ስርየት ይገኛል ብለህ የተናገርከው ይገኛል ወይ ብዬ ስጠይቅ አሁን ያልከው ሳይገባ ነው። ስርየት ይገኝለታል ማለት እግዚአብሔር እዚህ ጋር ይፈውሰዋል ማለት ነው። አዳምጠኝ። እግዚአብሔር ይፈውሰዋል፣ ምሕረት ይሰጠዋል ማለት ነው። የኃጢአት ስርየት ማለት አዎ ጌታችን ሲፈውሳቸው ምን ይል ነበር? ከምንድን ይፈውሰዋል? የስጋ ፈውስ ማለት ነው። የስጋ ፈውስ ማለት ነው። የስጋ ፈውስ ራሱ ምክንያቱም በኃጢአት ምክንያት የስጋ ፈውስ ራሱ የስጋ ፈውስ እሺ እንዳልሆነ ላሳያችሁ፣ ችግር የለም። ከዛ እዚሁ ላይ እንመለሳለን። ይሄው ላሳያችሁ። ይሄው እሺ፣ ያው ውሸት ማጋለጥ ስለሆነ ስራችን ማለት ነው። እሺ ይሰረይለታል፣ በእግዚአብሔር ፊት ክብሩም ትበዛለች፣ ወንዶችና ሴቶች ልጆቹም እስከ 22 ትውልድ ድረስ ይድናሉ። ብራዘር ዘመንን አትጨርስ በከንቱ ተረት። ወደ ሐሳቡ እንመለስ። አሁን የኃጢአት ስርየት በጺም በፀጉር በጥፍር እንደሚገኝ ማስረጃ አንጣ። በጣም ጥሩ። እዚህ ጋር የኃጢአት ስርየት ሲል አስረዳው። ማስረጃ ከእግዚአብሔር የሚያገኘው አዳምጥ። ማስረጃ ብራዘር፣ ደዌ ካለበት ከደዌው ይፈወሳል። ማስረጃ አንጣ። በጺም በፀጉር በጥፍር የኃጢአት ስርየት እደግመዋለሁ፣ የኃጢአት ስርየት ማስረጃ አንጣ። አዳምጠኛ ዳኒ አዳምጥ። ይህ የታምር መጽሐፍ ነው። ታምር ገድል ሲነበብ ልክ እንደ መጽሐፍ ቅዱስ አንድ ክፍል ተመዞ አይነበብ። ሙሉ ሐሳቡ ምን ነው? እሺ ስለ ስጋ በሽታ መሆኑን ማስረጃ አንጣ ከዚህ መጽሐፍ ላይ። ችግር የለም። እየዋሸሁ ነው ለትውልዱ ማሳየት የፈለግኩ እዚህ ጋር የተደረገ ታምር አለ። ቁጥር ስንት? ታምሩን እኮ ነው ማንበብ ያለበት ወዳጄ። ቁጥር ነው የሚለው ታምር ገድል ሲነበብ ሙሉ ነው የሚነበበው። መጀመሪያ ቃል ኪዳንና ታምር ለይ። ይሄ ታምር ሳይሆን ቃል ኪዳን ነው። እኛ እኮ ስንቱን ነገር እናስተምራችሁ ወገኖች። ይሄ ቃል ኪዳን ነው እየተገባ ያለው ታምር አይደለም። ጌታ ቃል ኪዳን ገባለት ነው እያለ ያለው። ቃል ኪዳንና ታምርን መጀመሪያ ለይ። አሁን ይሄ ታምር አይደለም እየተደረገ ያለው፣ ቃል ኪዳን ነው እየገባለት ያለው። በምኑ? በኦርቶዶክስ ውስጥ በዘራ ብሩክ ጺም፣ ፀጉር፣ ጥፍር የኃጢአት ይቅርታ እንደሚገኝ ቃል ኪዳን የገባለት ቦታ ነው። ኃጢአቱ ምን ያደርጋል? ይሰረይለታል። ወዳጅ አሁን ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ አዳምጠኝ። የዚህ ታምር ሙሉን ክፍል አንብበውና እግዚአብሔር በቅዱሱ አማካኝነት ያደረገውን ታምር ነው የምታየው። ታምር እኮ ነው። ምንድን ነው እንትን የምትለው? ሙሉ ለምን አታነበውም? ምክንያቱም ገድላት፣ ድርሳናት፣ ታምራት የሆነ አንድ ክፍል መዘህ ማንበብ አትችልም። ታምር መሆን በደንብ ስሙት። ርዕስ ሊቀይር ነው። አሁንም ማስረጃ አልሰጠንም። የጠየቅኩት ጥያቄ ምንድን ነው? እሱ በጺም በጥፍር በፀጉር በልብስ የኃጢአት ይቅርታ ይገኛል የሚለውን የቤተ ክርስቲያኒቷን ሐሳብ ትምህርት ማስረጃ አንጣ ነው። የለውም ማስረጃ። ታምር ነው አለ። ኦኬ ታምርም ይሁን ታምር አይደለም፣ ታምር እንደሆነ ማስረጃ እንዳልሆነ ይሄው ማስረጃ ላሳይ። ከዛ ታምር መሆኑን አንተ ማስረጃ ትሰጠናለህ። ቃል ኪዳን መሆኑን ላሳይ። ይሄው አንዴ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ ምን ገባለት ይላል? እስቲ አንብቡት ወገኖች። ታምር ነው ወይስ ቃል ኪዳን ነው? ይሄ እኮ ቃል ኪዳን ሰጠው። ታምር ነው ወይስ ቃል ኪዳን ነው ነው ጥያቄው። ቃል ኪዳን ሰጠው አልኩ። ቀጥል፣ ሙሉን አንብበው እኮ ነው ያልኩት። ኦኬ የሰጠው ቃል ኪዳን ምንድን ነው? አሁን ወደ ታች ቃል ኪዳኑን አንብብ። የሰጠው ቃል ኪዳን ምንድን ነው ብራዘር? ና ወዳጅ፣ ኔትወርክ ወዳለበት ና ብራዘር። ይሰማል አይደል ዳኒ? የሰጠው ቃል ኪዳን ምንድን? አንብቤልሃለሁ ብራዘር። አሁን ማውራት ነው ያለብህ። አይዞህ በርታ ብራዘር። የሰጠው ቃል ኪዳን ምንድን ነው? ላንብብልን። የሰጠው ቃል ኪዳን ምንድን ነው ወዳጅ? ይኸው ላንብብልህ እኮ አልኩ። እንዲህም አለው ከልብስ ከጥፍር ከራስ ፀጉር ከጽም ከአጽፍ
ቆርጦ ወስዶ ለማለት ነው። በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቅንዓት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ ከደዌው ይድናል ማለት ነው ትርጉሙ። ጌታችን ደዌ የስጋ ደዌ ያለባቸውን ፈውሰው ኃጢአት ተሰረይሎታል ይለው ነበር። ከስጋ ደዌ አሁን ጥያቄ ቆይ አንዴ ቆይ ረጋ በል። አሁን እሱ ጋር ደግሞ እንመጣለን። አሁን እናጥረው። ቅድም የዋሸውን ውሸት አጥርተ ነው እንሂድ። ተአምር ነው ወይስ ቃል ኪዳን ነው? ቃል ኪዳን ችግር የለው። ችግር አለው ችግር የለውም እንዳትል ብራዘር፣ ችግር ስላለ ይኸው ቀጥሎ ፔጅ ላይ ታገኘዋለህ። እዛው ላይ ስትሄድ እንሄዳለን። ከዛ አሁን ተአምር የሚለውን ታሳየናለህ። ቃል ኪዳን ይኸው እኛ ቃል ኪዳን ነው ይሄ የተገባው ተአምር ነው አይደለም። ሊዋሽበት ይችላል አይችልም። ጌታ ምንም በለው ይወለት ምርለው ቃል ኪዳን ተቀበልኩት እኮ አልኩ። ወሳጅ አይዞ ብራዘር፣ ቃል ኪዳን ማለት አንዴ የተፈጸመ ጉዳይ ነው። ተአምርና ቃል ኪዳን አንድ አይነት ነው። ተአምርና ቃል ኪዳን አንድ አይነት ነው። እሺ አዳምጠኝ፣ አሁን አዳምጠኝ። ተአምርና ቃል ኪዳን አንድ አይነት ነው ወይ ወዳጅ? ታምር ነው፣ ቃል ኪዳን ነው። ምንድነው? አንድ አይነት ነው ወይ ነው ጥያቄው ብራዘር። አንድ አይነት ነው ወይ? ምን ማለት ነው አንድ አይነት ማለት? ቃል ኪዳን ማለትና ተአምር ማለት አንድ አይነት ነው ወይ? እዚህ ጋር የምታገኘው መጽሐፉ በሙሉ ጌታችን ለዘራ ብሩክ በሰጠው ቃል ኪዳን የተፈጸሙ ታምራት ናቸው። እኔ ጠየቅኩ ስለ መጽሐፉ አይደለም። ቃል ኪዳንና ተአምር አንድ አይነት ነው ወይ? አይደለም። እሺ አሁን ጌታ የገባለት ቃል ኪዳን አንዴ በተአምር ተፈጽሞ አሁን ላይ የማይከናወን ጉዳይ ነው። በጣም ጥሩ። አሁን አዳምጠኝ አንዴ። ኦኬ ቃል ኪዳኔን ከመረጡት ጋር እፈጽማለሁ ብሏል ጌታችን አይደለ? ቃሉ የታመነ ስለሆነ ብዙ ቃል ኪዳን ገብቷል ለቅዱሳን። መጽሐፍ ቅዱሳዊ ነው። ይህ የተገባላቸው ቃል ኪዳን ታምር ያደርጋል። በክርስቶስ ኢየሱስ አምኖ የተጠመቀ ክርስቲያን ነው። ሲጀምር ላመኑት ነው የሚደረገው። አልጠየኩም። እስካሁን ያልጠየኩህን ነው የምታወራው። የጠየኩህና እርግጠኛ ነኝ ጥያቄው ምንድነው ነው የምትለው። አሁን ቀጥለ የጠየኩህን ጥያቄ ነው። ቃል ኪዳን ምንድነው አልከኝ አይደለ? ቃል ኪዳንና የጠየኩህን ጥያቄ ብራዘር፣ የጠየኩህን ጥያቄ ድጋሚ ጠይቅሽ። ካልተመለሰልህ ድጋሚ ጠይቅ። አይዞ ብራዘር፣ ተረጋጋ። ስሜት ያያቱን ረጋ ብለህ ስማ። አሁን ይሄ ቃል ኪዳን አሁን ላላችሁት ኦርቶዶክሳውያን ይሰራል ወይስ ተአምር አንዴ ተከናውኖ አልፏል ብራዘር? እሺ ለዘላለም ይሰራል። በክርስቶስ ኢየሱስ ግን ለማን ነው የሚሰራው ነው? አልጠየቅኩም። ይሰራል አለን። እሺ ይሰራል ስላልከን ተአምር አይደለም ማለት ነው። አሁንም ያኔ ተከናውኖ ያለቀ ጉዳይ አይደለም። አሁንም ይሰራል እያልከን ነው። በቃ ምን ማለት ነው? አሁን ምንም እሱ አይደለም ጥያቄ። የኃጢአት ይቅርታ አይዞ ይኸው አሁን ወደዚህኛው ነው የምንመለሰው። ወደ ጠቀስካቸው ጥቅሶች ነው የምንመለሰው። በዚህ መሰረት የሚሰራ ቃል ኪዳን ስለሆነ ተአምር ነው ብለህ ቅድም ስለዋሸ ነው እዚህ ጋር የቆምነው። ጨረስ ነው ማለት ነው። ተአምር ሳይሆን ቃል ኪዳን ነው። which is አሁንም ይሰራል ብለህናል። ሙሉን አላነበብክም። ቀጥሎ ፔጁን አንብበው አልኩ። ለምን አታነብም ታዲያ? እሱ ታነብል። እሱ ያንተ አሳይመንት ነው። አሁን ለኔ የምትሰጠኝ ማስረጃ የሚቀጥለው ላይ የተደረገ ተአምር አለ አይደለ? እሱን ለምን አታነበውም? በቃ አሁን የተስማማን እኮ አሁን ይሰራል እኮ አልከን። በቃ ጨረስን። ማንበብ አይጠበቅብንም። አሁንም ይሰራል ካልክ ዳኒ፣ እኔ ለመከራከር አይደለም። የገድላ ተአምራት መጽሐፍ ሙሉን ማንበብ አለብህ ክፍሉን። ስለዚህ እኮ አሁን ይሰራል። ይሄው ሙሉን እናነባዋለን። አሁን ይሰራል ወይስ አይሰራም? አሁን መጀመሪያ አንብበዋ ስታነብ አሁን ይሰራል ወይስ አይሰራም ስንባባል እኮ ይሰራል አልከን። ጨረስን። በቃ አለቀ። ስለዚህ ብናነበው በፊት የተከናወነውን ጉዳይ አሁን ደግመን በአንተ ህይወትም እያየነው ነው። ስለዚህ ይሰራል። አሁን ጊዜ ማባከን አይኖርብንም ብራዘር። ይኸውልህ ዳኒ፣ አንተ በቃ if you are confident የሚቀጥለውን ፔጅ አስነብብ። የተደረገው ታምር ምንድነው? እናንብበው ሙሉን። አይዞ ብራዘር። እሺ ላብስ። እሺ ወገኖች በደንብ ስሙ። የሚቀጥለውን ጓጉቷል ወዳጃችን እና እስቲ እንስማው። የሚቀጥለው ደግሞ ምንድነው የሚለው? አንዴ ስሜት ያቱን በቃ ይኸው ላነበው። እሺ ግን ማስረጃ ነው የምንቀጥለው። እሺ ይኸው በደንብ ስሙ። በከበረች በብፁዕ አባታችሁ ዘራ ብሩክ እጅ ክቡር ቆቡን እና ቅዱስ አስኬማውን
ስጋ ማርያምም የሚባል ንጹሕ የደረት ልብስን ከቆዳ የተሰራ ቅናትን የተቀበለ ከዘላለማዊ እሳት ይድናል። የወንዶችና የሴቶች ልጆች እስከ 7 ትውልዱ ድረስ ይድናሉ ይላል። አሁንም ቃል ኪዳን ነው። እዚህ ቃል ኪዳን ላይ ደግሞ መተን እናወራለን። ምንድነው ወዳጄ? አሁን ጥያቄ አዳምጠኝ። ከብፁዕ አባታችን ምንኩስናን የተቀበለ ማለት ነው አይደለ? ምንኩስናን የተቀበለ ሰላም ነው ብራለ ይሰማል አይደል? እያበራ ነው ወንድሜ። ትሰማለህ? እሺ ይሰማል አይደል? እሺ በጣም ጥሩ። አሁን እሱም ቃሉ የታመነ ነው። ምንድነው? በብፁዕ አባታችን አሚን ቃል ኪዳን ነው አይደል? በአቡነ ዘራብሩክ ቃል ኪዳን ነው በደንብ የተፈጸመ። በቃ አሁን ይሄንንም ቃል ስለዚህ ቃል ኪዳን ነው። አሁን ስለዚህ ቃል ኪዳን ነው የጠየቅኩ። እዚህ ጋር ነው የጠየቅኩ ብራዘር። ይሄ እዚህ ጋር ነው ያለው። እኮ አሁን እድል ስጠኛ። አይ አልሰጠውም። ይሄንን እኮ ይሄውና ማስረጃ ብራዘር፣ መካድ መዝለል አንችልም። አሁን በጣም መጽሐፍ ቅዱሳዊ እንደሆነ እኮ ልነግርህ። ምን ማለት ነው? የጠየቁት ጥያቄ ወዳጄ እዚህ ጋር ነን ብራዘር። ይሄው አትዝለል ወዳጄ፣ አትዝለል። አትዝለላ። ይሄው በጺምህ በጥፍርህ በፀጉርህ የኃጢአት ይቅርታ ይገኛል ብለዋል። ለሱ ማስረጃ አንተ። ኦኬ ምን ማለት ነው? የፈለከውን በለውና ማስረጃ አንተ። ምንድነው አልኩ? የኃጢአት ስርየት ማለት ምን ማለት ነው? ከደዌ ስጋ እኮ ማለት ነው። አንተ የደዌ ስጋ የሚል አንተ ከመጽሐፉ አንተ አትዋሽ። እሺ ጌታችን ለምሳሌ እዚህ የደዌ ስጋ የሚል አዳምጥ። የስጋ ደዌ አንጣ የደዌ ስጋ የሚል አንጣ። እዚህ ውስጥ ኃጢአት ተሰረዩልሃል ይሏል። የደዌ ስጋ ስለ ስጋ ደዌ የሚያወራ መሆኑን መጀመሪያ ከዚህ ውስጥ ማስረጃ አንጣ። ይሄው ነው የዘላለም ሕይወት እንደሆነ ይሄው በማስረጃ እያሳየው ነው። አንተ ከዚህ ክፍል ላይ ስለ ደዌ ስጋ መሆኑን ማስረጃ አንጣ። ኦኬ ካለዛ በመዋሸት ነው ቤተክርስቲያንን ዲፌንድ የምታደርገው ማለት ነው። ምንም ችግር የለውም። አዳምጠኝ። ይኸውልህ ዳኒ ማስረጃ አንጣ ብራዘር። ይኸው አነበብኩልህ። የቱ ጋር ነው ስለ ስጋ የሚያወራው? ስለ ስጋ ፈውስ ነው። ይኸውልህ ኃጢአቱ ይሰረይለታል ማለት አዳምጥ። ኃጢአቱ ይሰረይለታል ማለት ከደዌ ስጋ ይፈወሳል። ማስረጃ አንጣ። ይኸው ማስረጃ አንጣ። ከዚህ ክፍል ላይ ማስረጃ አንጣ ብራዘር። ና ማስረጃ አንጣ። ከየቱ ክፍል ላይ? ይኸው ስለ ደዌ ስጋ ስለ ስጋ ፈውስ የሚያወራ መሆኑን ማስረጃ አንጣ። ምክንያቱም እያወራ ያለው ይኸው 22 ትውልዱ ከበሽታ ነው ይድናል እያለ ያለው መጽሐፍ ቅዱስ። ይኸውልህ እስከ 10,000 ትውልድ ከበሽታ ወዳጅ። አሁን ስለሱ እናወራለን። እያወራ ያለው ይድናል ሲል ይድናል እያለ ያለው ከበሽታ ደዌ ነው ወይ ከደዌ በሽታ ነው ወይ ይድናል እያለ ያለው? እሺ አዳምጠኛ። እዚህ ጋር የኃጢአት ያገኛል። አዳምጠኛ። ታዲያ ለምን እድል አትሰጥም? እኔ እኮ እድል የማስጠኝ እኮ እንዴት ብዬ ነው የምመልሰው? ማስረጃ ነው የጠየቅኩ። ማስረጃ ስትጠየቅ ለምን ታለቅሳለህ? እዚህ ውስጥ ነው የጠየቅኩ። ማስረጃ አንተ ነው ያልኩት። እኔ ይኸውልህ ምንም እዚህ ጋር የማፍርበት እኮ ማስረጃ አንጣ ነው። ያው ማስረጃ ነው የጠየቅኩ ወዳጅ። እስካሁን እየለመንኩ ያለሁት ፌዝ ማስረጃ አንጣ ነው። እስካሁን እየለመንኩ ያለሁት ሌላ አይደለም እየጠየቅኩ ያለሁት። ማስረጃ አንጣ። ይኸው መጽሐፍ ላይ ስለ ስጋ ደዌ ሳይሆን 20 ትውልዱ የዘላለም ሕይወት ስለማግኘት ነው የሚያወራው ክፍሉ። አውዱ እሱን ነው የሚናገረው። እግዚአብሔር ምንድነው ሲጀምር ምንድነው የሚለው? እኔ እንደውም ከዮላ ክርክር ውስጥ መግባት እኮ አልነበረብንም። ቃል ኪዳን ገባላቸው። በቃ ይሄ እግዚአብሔር ለጻድቁ የገባል ቃል ኪዳን ነው። ለምን ትጠይቀኛለህ? ኦኬ ቃል ኪዳን የገባለት ቃል ኪዳን እኮ ነው። እሺ ምን ብሎ ነው ቃል ኪዳን የገባለት? የዘላለም ሕይወት በጺሙ በጥፍሩ በፀጉሩ እንደሚገኝ ሁለተኛው ላይ ሞክ ስታደርግ ነበር። ከጻድቁ አዳምጠኛ። አትደበቅ። እዚህ ጋር ነኝ ያለሁት። አትደበቅ። እዚህ ጋር ነኝ ያለሁት። እንመጣለን እሱ ጋር። እሱንም ትተኸው ነው የምትሄደው። አሁን እዚህ ጋር ጨርስ። ወደ ሁለተኛው አትዝለል ብራዘር፣ አትዝለል። ና አትዝለል። እዚህ ጋር አሁን ጨርስ መጀመሪያ ነው።
ና ይሰማል አይደል ዳኒ? አሁን በደንብ ክሊርሊ ነው የምትሰማው። ይሄ ይሄ ለጻድቁ አባታችን የተሰጣቸው ቃል ኪዳን ነው። ለምሳሌ ጴጥሮስ በጥላው ይፈውስ ነበር አይደል? ቅዱሳን ሐዋርያት ለምሳሌ አዳምጠኝ፣ ጳውሎስ ለምሳሌ የቀሚሱ ቁራጭ ፈውስ ይሰጥ ነበር አይደለም? ስለ ስጋ ፈውስ እያወራን አይደለም ብራዛ፣ አትደበቅ። እያወራን እኮ ሲፈውሳቸው ዘላለም አዳምጠኝ፣ ሲፈወሱ ጥያቄው ስለ የዘላለም ሕይወት የሚል አሳየኝ። የዘላለም ሕይወት የሚል አሳየኝ። የልጅ ልጆች እስከ የዘላለም ሕይወት አንድ አትደረባ ብራዛ። ይሄው የልጅ ልጆች እስከ 22 ትውልድ ድረስ ይድናሉ። አዎ ይድናሉ አለ። ይሄው ይድናሉ። ዛሬም እኛ በቃል ኪዳኑ እንማጸን ከስጋ ፈውስ ነው ይድኑ። የዘላለም ሕይወት አይደለም። የዘላለም ሕይወት የሚል የለማ። የዘላለም ሕይወት ይላል እዚህ ጋር 22 ትውልዱ ከስጋ ፈውስ ነው የሚድኑት። ይሄን አዳምጠኝ ከልብስ ከጥፍር እንደዚህ ያደረገ መንግስተ ሰማያት የወርስ ቀጥታ ይገባል የሚል ታገኛለህ። የዘላለም ሕይወት የሚል የለም። አንተ የምታመጣው አይዞ ይሄው አንዴ ላሳያ፣ ካልገባ ይሄው ላሳያ። አንተ አይዞ እሺ ይሄው ላሳያ። አይዞ ብራዘር፣ አንተ እኮ ክሌም የምታደርገው ነገር ካንተ ውጪ የፈታ ሰው የለም እኮ ወዳጅ። ብራዘር አይዞ ይሄው ላሳያ። ይሄ አይፈታም። ይሄ ገድላት ታምራት ድርሳናት ታነባለህ፣ ትማርባቸዋለህ፣ በረከት ታገኝበታለህ። ዳርሰው ትምህርት ራሱ አይደለም መርገም ነው የምታገኝበት። ምንም በረከት የምታገኝበት ሀሳብ የለም። ይሄው ቃል ኪዳን እንግዲህ ላንተ ሊሆን ይችላል መርገም ስለማታምን ላንተ መርገም ነው። እኔ ግን ትልቅ በረከት አገኘ። ቃል ኪዳን ሰጠው አለ። ከራስ ፀጉር ከጺም ከአጽም ቁርጥ ወስዶ በእጁ ያለው በክንዱም እንደ ማህተም ያሰረው በአንገቱ የቋጠረውና በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ምን ይሆንለታል? ኃጢአቱ ይሰረይለታል። ምን ማለት ነው? የደዌ ስጋ ካለበት ከደዌ ስጋ ይፈወሳል። እግዚአብሔር አምላክ ለምሳሌ ወደ ንስሐ በቃ ትርጉም ይሄ እናንተ ትርጉም ስለማይገባችሁ እንጂ ኃጢአቱ አይሰረይለትም። በቃ ችግር እንደሱ እናሳጥረው። ኃጢአቱ ይሰረይለታል። አዳምጠኝ እንዴ በኃጢአት ምክንያት የመጣ ደዌ ካለው ደዌ ተሰረየለት። ከደዌ ስጋ ሲፈውሳቸው ጌታችን ሐዋርያት ምን ይላሉ? ኃጢአት ተሰረየለታል ይላሉ። ምን ማለት ነው? ያ ደዌ የመጣው እንደሱ ማለታቸው ማስረጃ ነው። ምን አልከኝ? ኃጢአት ጌታችን አላለም። እኔ ስለ ጌታ አልጠየቅኩም፣ ስለ ሐዋርያት ጌታችን አላለም። ለምን እንዴ ለምን ብለህ ወዳጅ ሐዋርያት ጌታችን እኮ ያመነ አዳምጠኝ ያመነ ከኔ በላይ አይደለ እኔ ከማደርገው በላይ ያደርጋል። ወዳጅ አትዋሽ። ሐዋርያቶች አልካሁን ወንድም አለም ሐዋርያቶች ኃጢአት ተሰረዩለታል ያሉበትን ቦታ አንጣ። ወንድም አለም ማስረጃ አንጣ። በውሸት ነው እንደ ቤተክርስቲያኒቷ የቆመችው? አንጣ ማስረጃ። ኃጢአት ተሰረያለች ያሉበትን ቦታ አንጣ። ጥቀስ ና ጥቀስ ብራዘር። ስለዚህ አንተ የጌታን ትምህርት አትቀበልም ማለት ነው። ጥቀስ ወዳጄ። የጌታን ትምህርት አትቀበልም? ጥቀስ ወዳጄ። ለዋሸው ውሸት ነው ያልኩህ። ስለ ጌታ ትምህርት አይደለም። አንተ የጌታ ትምህርት ከሆነ አንጣ። የጌታን ትምህርት አትቀበልም ወይ? የጠየቅኩ ጥያቄ በደንብ ስማ። በሽታን አንስተው ሐዋርያቶች በልብሳቸው፣ በጥፍራቸው፣ በፀጉራቸው የኃጢአት ስርየት የጌታን ትምህርት የኃጢአት ስርየት ማለት ነገርኩ። እዚህ ጋር ከደዌ ስጋ ይፈወሳል ነው። ከደዌ ስጋ ይፈወሳል። አንጣ ማስረጃ። እግዚአብሔር ለንስሐ ሞት ያበቃዋል ነው። ማስረጃ አንጣ። ምን ማስረጃ ነው የምትፈልገው? ምሳሌ ጌታችን አዳምጠኝ ከደዌ ስጋ ሲፈውስ ኦኬ፣ ከደዌ ስጋ ሲፈውሳቸው ኃጢአት ተሰረዩለታል። ምክንያቱም ለምንድን ነው እንደዛ የሚለው? የፈወሳቸው ከደዌ ስጋ ነው፣ ግን ኃጢአት ተሰረዩለታል አይደለ? ኃጢአት ተሰረየችን ጌታችን መድኃኒታችን ጌታችን ኢየሱስ ክርስቶስ። እሺ፣ በፀጉር በጥፍር የኃጢአት ስርየት የተሰረየለት ሰው አንጣ። ቃል ኪዳን እኮ ነው እዚህ ጋር የሰጣቸው። አንጣ እኮ ያ ቃል ኪዳን በእግዚአብሔር ቃል ውስጥ አሳየን። መጽሐፉ ፀጉር
የኃጢአት ስርየት ለምሳሌ አዳምጠኝ። አሁን ታች ጋር ብትሄድ ለምሳሌ የምንኩስና ልብስ ምናምን ነገር ምን ሆነ ነው? እዚህ ጋር ነኝ፣ ላይ ነኝ ያለሁት። ታች ላይ ምን ኖሮት? እዚህ ጋር ነኝ ያለሁት። በፀጉር በጥፍር የኃጢአት ስርየት የተደረገበት ቦታ መጽሐፍ ቅዱሳዊ ማስረጃ አንተ። በጣም ጥሩ። ለምሳሌ የጳውሎስ የቀሚሱ ቁራጭ ፈውስ ያደርግ ነበር አለ፣ ከደዌ ስጋ ይፈውስ ነበር። የኃጢአት ስርየት አይደለ? የኃጢአት ስርየት በጳውሎስ ፀጉር በጴጥሮስ ጥላ የተደረገበት ቦታ ካለ አንተ አፍጥነው እኮ አዳምጠኝ። ቅዱሳን ሐዋርያት የመንፈስ ቅዱስ ሰውነታቸው ራሱ አይደለም ሰውነታቸው የሚለብሱት ልብስ አዳምጥ፣ የሚለብሱት ልብስ የመንፈስ ቅዱስ ማደሪያ ስለነበር ይፈውስ ነበር። ጥቀስ። የኃጢአት ስርየት የኃጢአት ስርየት በፀጉራቸው በጥፍራቸው በጺማቸው የሰጡበትን ቦታ አንተ። ኦኬ ዳኒ የኃጢአት ስርየት እዚህ ጋር ሲል አዳምጠኝ። ቃል ኪዳን እኮ ነው የተሰጠው። ለምንድን ነው ይሄን የምትጠይቀኝ? ጌታችን ለምን አትጠይቀውም? ክርስቲያናችን መጽሐፍ ቅዱስ አሁን እንኳን መጽሐፍ ቅዱስ ውስጥ የተመሰረተች ናት። እምነቷ ሁሉ መጽሐፍ ቅዱሳዊ ነው። እዚህ ጋር የሚለው አዳምጥ ዳኒ የሚለው ጌታችን ለጻድቁ አባታችን ቃል ኪዳን ገባላቸው ነው የሚለው እኮ ገባ። ስለዚህ አሁን አንተ የምትከራከረው ከጌታችን ያ ቃል ኪዳን አይዞ ብራዘር፣ እንዲህ አይነት ጌታ መጽሐፍ ቅዱስ ውስጥ አለ ወይ? የለም። ለኃጢአት ስርየትና ይቅርታ የሰጠው ጺምና ፀጉር ኢየሱስ አለ? የለም። ለኃጢአት ይቅርታ የሰጠን የገዛ ደሙን ነው። አየህ፣ መጽሐፍ ቅዱስ ውስጥ ያለው ኢየሱስ አንዴ አትደረም። መጽሐፍ ቅዱስ ውስጥ ያለው ኢየሱስ ይሄ ኢየሱስ ነው። የትኛው? ለኃጢአታችን ይቅርታና ስርየት የገዛ ደሙን ነው የሰጠን። የማንንም ጥፍር፣ የማንንም ፀጉር፣ የማንንም የልብስ ቁራጭ አልሰጠንም። አሁን አንተ ነው የምጠይቀው። ስለዚህ አዳምጠኛ። ና ማስረጃ አንተ፣ ና ማስረጃ አንተ። ብራታ እኔ ውስጥ ለምን ትደበቃለህ? ና ማስረጃ አንተ። አንተ አዎ ጌታ ነው ነው ለአንተ አዳምጠኝ። ጌታ ከሰጠ አዳምጠኝ ዳኒ ውስጥ እንዴ ብራዘር እንዳዳምጥህ እኮ ነው ማስረጃ አንተ አምልህ። አታዳምጠኝ። የጨዋታ ጌም ነው ያዝከው። ውይይት ወይ ለትምህርት አለ በቃ ማስረጃ አንተ። በመጀመሪያ ደረጃ ሙሉን አንብበው። ቆይ ሙሉን አንብበው። አሁን አንተ አዳምጠኝ ዳኒ። ይሄ የታምር የገድል ገድል ነው አይደለ? ሙሉን አንብብና እናውራ። እኔና ማስረጃ ምዕራፉን ሙሉን አንብበው። ሙሉን አንብበው እኮ አንተ አንብበው አታውቅም። አሁን ማስረጃ አላነበብከውም። አላነበብከው እኮ አሁን ሙሉን አንብብና አውራኝ። ገድል እንደዚህ ከመሀል ላይ 3 መስመር ምናምን ተደርጎ ውይይት የለም። ሙሉን አንብበው እናውራ። የፈለከውን ጠይቀኝ ይዋል። ማስረጃ የሚኖርህ ሙሉን ስናነብልህ ነው። ሙሉን አንብበው ነው አንተ ሚዩት አድርግና ካነበበ ሰው ጋር እናወራለን። አየህ፣ ማስረጃ ሲጠፋ ሙሉን አንብበው ይላል። ወላጅ የጠየቅን አሁን ለዚህ ቃል ኪዳን እንደዚህ አይነት ኢየሱስ አለ ብላ ለምትሰብከው በክርስቶስ ኢየሱስ ላይ ለምትዋሸው ውሸት ቤተክርስቲያን ማስረጃን የጠየቅን። እኛማ ሙሉን አነበብነው እኮ ብራዘር፣ ይኸው አነበብነው። በየፔጁ ብናወጣልህ ያነበብነው የተረዳነው መጽሐፍ ነው። አንተ ነህ ያላወቅኸው ወንድም አለ። ማስረጃ አለ የለህም። የሌለህን ሐሳብ የምትመራው አይዞ ወዳጅ፣ ያውን ያወጣውን ምዕራፍ ሙሉን አንብበው። የፈለከውን ጥያቄ መልስ አንብበናና ደፈር ብለህ ከአንተ ኮንፊደንስ ካለ ሙሉን አንብበው። ኮንፊደንስ ካለ ስለምታውቅ ነው መልሱን ስለምታውቅ አታነበውም። ማስረጃ አንተን እኮ ነው እየጠየቅኩ ያሉት። እኔማ አንብቤያለሁ። አንተ አንብቤዋለሁ የምትል ይሄንን ምዕራፍ ይኸውልህ ዳኒ አይደለም ይሄ ለዚህ ላለው ህዝብ እኛ እኮ አነበብን እየጠየቅን ያለ ነው። አንተ ዳኒ እዚህ ጋር ቀርቶሃል። ይሄኛው ክፍል ማስረጃ ይሆናል የምትለው ካለ ላንብብልህ። ቁጥር ስንት ላይ? እኔ መጽሐፉ ስለሌለኝ ዳኒ መጽሐፉ ስለሌለኝ አይደለም። ይኸውልህ ልንገርህ ቁጥር ስንት? ዳኒ አንድ ደቂቃ ስጠኝና እንዳነበበ ሰው ስለሆነ ቁጥር ስንት ወንድም አለ? አላነበብኩም። እኔ አላነበብኩትም፣ ግን አዳምጠኝ። እኔ መጽሐፉን አላነበብኩትም። ስለዚህ ይሄ ስለ ገድል ታምር ሲነበብ ሙሉ ምዕራፍ ነው የሚነበበው። ምዕራፉን ሙሉን አንብብ፣ መልሱን ታገኛለህ። ግን ለማንበብ ፈቃደኛ አይደለም፣ ምክንያቱም ሐሳብህን ስለሚያፈርስብህ። አላነበበም ወዳጃችን። አንብበው፣ ሙሉ ነው። አይዞህ ብራዘር፣ አላነበበም። አንብበው። ለምንድን ነው መልስ የሌለው? አንዴ ሚዩት አድርግ ብራዘር፣ ሚዩት አድርግ። አሁን ሙሉን አንብበው። ኦኬ፣ ሚዩት አድርጋል። አይደለም ችግር የለውም። ሙሉን አንብበው። ሚዩት አድርግ ብራዘር። ሙሉን የማናነብበት ምክንያቱ ምንድን ነው?
አንብበናል። ጥያቄ የፈጠረብንን ጥያቄ እሱን ስለምታገኘው ነው አይደል? ብራዘር በእናትህ የጠየቅን ከእግዚአብሔር ቃል ውስጥ ይኸው ለዚህ ቃል ኪዳን በጥፍር በፀጉር በፂም ጌታ የኃጢአት ይቅርታ ታገኛላችሁ ብሎ የተናገረበትን ቦታ ማስረጃ አንጣ አለ። አዎ የለህም፣ በቃ ከሌለ የለህም ነው። ቀጥሎ ባለው ክፍል ላይ ብናነበው ለዚህ ቃል ኪዳን ምላሽ የለው። እንዴት እንደሚሆን እንኳን አያውቅም እኮ። ቃል ኪዳን ማለት ይሄ ቃል ኪዳን ነው፣ በቃ አለቀ። ይሄ ቃል ኪዳን ይገባል። ሌላ ተአምር ቢደረግ በዚሁ ቃል ኪዳን መሰረት ሌላ ተአምር አለ ተብሎ ነው መጽሐፉ የሚነበበው፣ አለቀ። ሌላ ተያያዥ ሀሳብ እንኳን የለው። ብናነበው ጊዜ ከመግደል ባሻገር መልስ የለህም። አሁንም መልስ አለኝ የምትል ከሆነ መልስ ያለው ሰው ያነበበው ቤተክርስቲያኒቷን ዲፌንድ ማድረግ የሚችል ሰው ካለ በደስታ እንቀበላለን። ጊዜ ለመግደል አትሞክር ብራዘር። አለኝ የሚል ሰው ሌላ ኦርቶዶክሳዊ አንብቤ ያለው መጽሐፉን ማስረጃ አለኝ ኦርቶዶክሳዊ ነኝ የሚል ወንድም ያዝ ላይ አሁን አንተ ዳኒ ይቅርታ ግን ተመሃል ገባው። ዳኒ አንድ ያልተረዳው ነገር አለ። እግዚአብሔር ቃል ኪዳን ገብቶ ኃጢአታቸው አይሰረይላቸውም ብለህ አንተ ታምናለህ? እግዚአብሔር ቃል ኪዳን ገብቶላቸዋል ለነዛ ሰዎች። ለአንተ ቃል ኪዳን ቢገባልህ ማለት ነው። እግዚአብሔር እኮ ነው የገባላቸው። ኃጢአትን የሚያስተሰርይላቸው እግዚአብሔር ነው እንጂ ቅዱሳን አይደሉም። ቅዱሳን በቅዱሳኖች ምልጃ ነው የኃጢአት ይሰረይላቸው። እንደዚህ አይነት እግዚአብሔር የለም። ማስረጃ አንተ መጽሐፍ ቅዱስን አልተረዳውም። ኦኬ ህይወት እሺ ማስረጃ ካለ አንተ በጌታ ላይ ይሄን ያክል አመጽ ሲወራ ደግፋችሁ የምታወሩት ኢቭን ጉዳይ አይደለም። ነውሩን ነውር ነው ካላላችሁ ይችን ቤተክርስቲያን ልታድኗት አትችሉም። በጌታ ደም ላይ የተቀለደ ቀልድ ነው። ማስረጃ ልስጥካው ያዝ ከመጽሐፍ ቅዱስ እስቲ እንዴት እንደምታየው ትነግረኛለህ። ይሰማል? እሺ ማስረጃ አለን አለ። እሺ አንተ ማስረጃ ማስረጃ አለ፣ ግን ሙሉ ለማንበብ ፈቃደኛ አይደለም። ማስረጃ ቅድም ነግሬያለሁ። ገድላት፣ ተአምራት፣ ድርሳናት። እሺ ሙሉ ምዕራፍ ነው የሚነበበው። አንብበው አታውቅም እኮ ብራዘር። እኛማ አንብበናል። አንተ ግን አንብበው አታውቅም። የማታነቡ አላነበብኩትም እኮ አልኩህ። እኛ እኮ ለጸሎት አዳምጠኝ፣ ለጸሎት ለበረከት የምንጠቀመው ነው። ይሄ ለአስተምሮ ከዚህ ማንም አይስም። በነገራችን ላይ አንተ ነህ እየጠቀስክ ያለው ሳያነበው ካነበበው ጋር ይከራከራል ወዳጃችን አለው እያለ ማለት ነው። ብራዘር እስቲ መጀመሪያ አንብበው እኮ ሙሉን። አንተ እኮ ሙሉን አነበብኩት። ሙሉን አዳምጠኝ። አንተ የሆነ መልስ የለውም ብራዘር። እኔ አላነበብኩትማ። እኮ ሙሉን አንብበው ስለለምናታ ካላነበብከው አንብበዋ። ስታነበው ችግር የለውም። ለማንኛውም እሺ ችግር የለውም። እሺ ለማንኛውም ምንም የሚደንቅ ነገር የለም። ልክ ነው። ማስረጃ ምን እሺ ምክንያቱም የቅዱሳን ሰውነት ልብሳቸው የመንፈስ ቅዱስ ማደሪያ ነው። ትናንትናም ሲሰራ ነበር፣ ዛሬም ይሰራል። ለጥላቸውም የኃጢአት ይቅርታ የሚያስገኙበት በጣም ጥሩ፣ ምንም ችግር የለውም። ዘጸአት 20 ላይ ቃል ኪዳን ነው እዚህ ጋር ያወራው ቃል ኪዳን ነው። ዘጸአት 20 ላይ የኃጢአት ይቅርታ የሚገኝበት የቅዱሳን ጺምና ፀጉር አለ እያልከን አዳምጠኝ። አሁን ላንብበው። ዘጸአት 20 ጋር እግዚአብሔር ለቅዱሳኑ ምን አይነት ቃል ኪዳን እንደሚሰጥ ታያለህ። ዘጸአት 20 ላይ የኃጢአት ክርስቶስ በወንጌሉ በነገራችን ላይ አይደንቅም፣ ከኔም በላይ ይሰራሉ ብሏል። እኔ ከማደርገው በላይ ቃሉ የታመነ ነው ልልህ ነው። እሺ አንጣው እዴ ምን ሆነ ነው? ምን ይላል መሰለህ? ከቁጥር 4 ጀምሮ ነው ማለበልህ። ዘጸአት 20 ላይ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ ይላል። ስለዚህ እግዚአብሔር ትእዛዙን ለሚጠብቁ ለቅዱሳኑ፣ አሁን አንተ የገረመክ ይሄ ነው አይደል? እስከ ሺህ ትውልድ ድረስ ምሕረትን የማደርግ ይቅርታን የምሰጥ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ ለጻድቁም የሰጣቸው ቃል ኪዳን ይህ ነው። አድራጊው ማን ነው? እግዚአብሔር። ኦኬ አሁን የኔ ጥያቄ ግን ምንድነው? በፀጉር በጥፍር በፂም የሚገኝ የኃጢአት ይቅርታ ከእግዚአብሔር ቃል አሳየው ነው። ዘጸአትን የጠቀስክልን ይሄንን ሊያስረዳልን ነው። አይዞህ እሱ
የቅዱሳን ሐዋርያት ጥላቸው ቀሚሳቸው ሲፈውስ የቀሚሳቸው ቁራጭ ሲፈውስ እንደነበረው የኃጢአት ይቅርታ ብራ የዚህ ጻድቅም የጸጉሩ ቁራጭ ሌላ የኃጢአት ይቅርታ ወይስ እንዲመለስ አልፈለክም? የኃጢአት ይቅርታ ወዳጅ የኃጢአት ይቅርታ ወንድማችን የኃጢአት ይቅርታ አስፈታል። አንተ ወንድም ምንድነው የምትለው? አንተ አትረዳም ማለት ነው። ቅዱሳን እኮ ናቸው። ምንም ቅዱሳን ይሁኑ ምንም ይሁኑ በጸጉራቸው በጥፋታቸው የኃጢአት ይቅርታ የሚገኝበት የለም ብራዝ የለም። ዘመንን ነው የምትጨርሰው። እግዚአብሔር እኮ ነው የሚያደርገው፣ እነሱ አይደለም ያደረጉት። ግን እነሱ ለቅዱሳን የሚደረገው ነገር በሙሉ ኃጢአት ስርየት ይገኛል። እንደዚህ የሚያደርግ የመጽሐፍ ቅዱስ እግዚአብሔር ይላል። ይኸው እያነበበልን ነው እኮ ልጁ። ለቅዱሳን ምን እስከ 10 ትውልድ ድረስ እምራለሁ እኮ ያለ ለቅዱሳን ነው። ማህሪው እግዚአብሔር በጺምና በጥፍር አይምርም። ኖ እኮ የቅዱሳን ያደረገ ነው ያለ እኮ እኮ ያደረገም አይልም ብራዘር። በጺማቸው በጥፍራቸው እምራቸዋለሁ አላለም። አትዋሽ በእግዚአብሔር ቃል። አረ ተው ወገኖች። የምጠይቅ የጳውሎስ የቀሚሱ ቁራጭ ለምን ነበር የሚያድነው? ወዳጅ እንዴት ያድን ነበር? ለምን አዳነ? መጀመሪያ የለኝም ነው የምትለው ወዳጅ፣ አትደበቅ። አይ የጳውሎስ የቀሚሱ ቁራጭ ያድን ነበር። የጴጥሮስ ጥላው ይፈውስ ነበር። ነገር አንተ አማኝ ስላልሆን ተጠራጣሪ ስለሆንክ አታምንማ። እምነት ስለሌለ ነው ነገራችን ላይ። ይቅርታ ወዳጅ፣ እንድናምን እምነታችን ለእግዚአብሔር ቃል መሆኑ ማስረጃ ስጡን። በቃ የለም። እሺ ህይወትም ይታርግና አንድ ሰው መጥቷል፣ አዲስ ሰው እንቀበልሽ። እሺ ጸጋዬ ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? እሺ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ድምፅህን ጮክ ታደርገዋል? አይሰማም? አዎ እኮ የማውራት ሙድ ላይ አትመስልም ብራዘር። ድምፅህን ጮክ አድርገህ የማውራት አቅም ካለ እንቀጥል። አሁንስ? እሺ አሁን ጥሩ ነው። አሁን ጥሩ ነው። እሺ ወንድምነት ይመቻል? ምን ኤርሚ ዳኒ ለምንድን ነው እዚህ ጋር መጀመሪያ ማጨርሰው? የለውማ ሚዩት አድርጊ ዱርዬ። ታሺ ተደብቋለ ለቃሉ ለምን ነው ማታመነው? አመቶ የለ ለምንድን ነው ማታምነው? ወገኖች የኃጢአት ይቅርታ በጺም በጥፍር ይገኛል ይላል ዘጸአት 20 ላይ። ወገኖች ምን ሆናል? ዘጸአት እኮ ሚረቲ ከኔ በላይ ያደርጋል። በቃ ከዚህ በላይ ምን አለ? እግዚአብሔርማ ይምራል። እኛ እግዚአብሔር ይምራል አይምርም አይደለም ጥያቄያችን። የሚምረው በጺምና በጥፍር ነው ወይ ነው ጥያቄው። አይደለም በጺምና በጥፍር የሚምር እግዚአብሔር እኮ እዚህ ጋር ጨርቁ ይፈውሳል ነበር እንዴ? ማስረጃ አሁን ያወራነው ስለ ኃጢአት ይቅርታ ወገኖች፣ ስለ ስጋ ፈውስ አላወራንም። የኃጢአት ይቅርታ በጺምና በጥፍር ይገኛል ወይ ነው ጥያቄው። አይገኝም። ሀሳባችን አንድ ስለሆነ ማለት ነው። እሺ ዲያቆኑ መጥቷል። እሺ ሌሎቻችሁ እንዳገቡበት አሁን የቤተክርስቲያናችሁ ዲያቆኑ ስለሆነ ማለት ነው። መጀመሪያ ፌዝን ሸኘው በእግዚአብሔር ፌዝን ሸኘው፣ ፌዝ ጋር አውሩ፣ ከዛ ሁሉም ይቀጥላል። ምክንያቱም ጸጋዬ አሁን ነው የገባው፣ ነገሩንም አላወቀም ነው። ሰምተሃል? ግን መጀመሪያ ከፌዝ ጋር አውሩ። ፌዝ የለውም እኮ ከዚህ በላይ ታገሱ እንችላለን። እጅግ በጣም ስነ ስርዓት ያለው በጣም ዳኒ ነው እያወራሁ እዚህ ጋር የምጠይቅህ ጥያቄ አይደለም። ዳኒ ምንድነው ያልከው? ማስረጃ እኮ ለሚወደው ትእዛዜንም ለሚጠብቁ ይኸውልህ፣ ለሚወደው ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ አለ። ለሚወደው ትእዛዜን ለሚጠብቁ ሺህ ትውልድ እምራለሁ አለ። ባይ ዘ ዌይ እዚህ ጋር ምንም የሚገልጽ የለም። በቃ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ እሱ ጸጉሩን ተውና እንዴት እስከ ሺህ ትውልድ ጥያቄ እሱ ነው። ሺህ ትውልድ እንዴት ያድናል? ጥያቄ እሱ ነው። አሁን እኮ ሺህ ትውልድ እንዴት ነው የሚድነው? እሱ ጥያቄ ነው። አሁን ወዳጅ ጸጉርና ጺም ማስረጃ አንተ እግዚአብሔር ቃል ውስጥ ለምን ትደበቃለህ? ጸጉርና ጺም እሺ፣ በጣም ጥሩ። ይኸውልህ የቅዱሳን ሰውነታቸው፣ ልብሳቸው የመንፈስ ቅዱስ ማለት ለምሳሌ የኤልሳ ለምሳሌ አስከሬን የኃጢአት ይቅርታ ወዳጅ የኃጢአት ይቅርታ በጸጉርና በጺም እንደሚገኝ ማስረጃ አንተ። እሱ ነው ጥያቄ። አዳምጠኝ። ይኸውልህ
እንዳዳምጥ ማስረጃ አውራ በሰውነታቸው የኃጢአት ይቅርታ በፀጉርና በጺም ይገኛል የሚል መጽሐፍ ቅዱሳዊ ማስረጃ አለ። ፀጉርና ጺሙን ትተህ እንደዚሁ በቃል ኪዳናቸው እንደሚያገኙ መጽሐፍ ቅዱስ እኮ አወራ እንዴ። ማስረጃ እየጠየቅኩ ነው። ከሌለ የለኝም ነው የምትለው እንጂ አልተወም። ከሌለ የለኝም ነው። አይ በቃ አንተ ይኸውልህ ዳኒ አንተ የእንትን ጌም ነው ያዝከው። ባይተው የቃላት ማስረጃ ነው። እዚህ ጋር ምንም ጌም አልያዝኩም እኔ ማስረጃ ነው እየጠየቅኩ ያለሁት ወዳጄ። አልተወም። በፀጉርና በጺም ለሚወዱኝ ትእዛዜንም ለሚጠብቁ አዳም እሱ ቃል ኪዳን እኮ ነው የሰጣቸው እኮ። ለዚህ ቃል የኃጢአት ይቅርታ የሚለው ዛጋ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የኃጢአት ይቅርታ በፀጉር በጺም ይገኛል የሚል የለም። አለ የምትል ከሆነ አንተ መጽሐፍ ቅዱስ ላይ ያለውን ልንገርህ። ለምሳሌ የኤልሳ አስክሬን ማለት ነው የሞቱትን አንስተዋል። አዳም በእኛ የኃጢአት ይቅርታ ማስረጃ አንተ እኔ በጣም ነው የምታሳዝነኝ ዳኒ። እግዚአብሔር ላሳዝን ጺምና ምናምን ተሆና እንደዚሁ አዳምጠኝ ቆይ በፀጉርና በጺም አንተ እኮ ለመጨረሻ ዕድል ልስጥህ ማስረጃ አይዞ ይኸውልህ ዳኒ ውይይት ሲሆን ሰው ይጣውን አይዞ ምናምን የምትለው ቃላት ራሱ መጠቀም ያንተን ኮንፊደንስ ሌቭል ነው የሚያሳየው። ማስረጃ ይኸውልህ ለውይይት ቢሆን ለትምህርት ቢሆን ጥሩ ነው ወዳጄ። ሲሆን ማንም አይማር። ለትምህርት እንዲሆን በማስረጃ አውራ ማስረጃ አንተ። እሺ ለትምህርት እንዲሆን ምን አልኩ? አንተ ሙሉ እንዲነበብ አልፈቀድክም። ፈርተሃል። እስቲ ሙሉን አንብብና ከኔ ጋር ተወያይ። አሁን እውነት ዳኒ ሙሉን አንብብ እንወያይ። ሙሉማ ይከብዳል። አንድ ቁጥር እኮ ተነቦ ለአንድ ቁጥር መልስ የለህም ብራዘር። ሙሉ ቁጥር ይከብዳል። ታች ጋር ለምሳሌ ምን አደረክ መሰለህ? ታች ጋር ወደ እኔ ሐሳብ ስለሚመጣ ቶሎ ቀየርኩና ተመለስኩ። ለምሳሌ አሁን ምንም አልቀየርኩም። በጻድቁ መጀመሪያ ማስረጃ አንተ ብራዘር። ምንም እኔ ርዕስ አልቀየርኩም። አዳምጠኝ ዳኒ። እሺ ዳኒ በጣም አክብሬ ነው የማወራ። ደግሞ አንድ ደቂቃ ስጠኝ ቢያንስ። ገብቶሃል? ታች ላለው ሰው እንትን እንዳይሰማ ማስረጃ ይኸውልህ ገድላት ታምራትና ድርሳናት ልክ እንደ መጽሐፍ ቅዱስ ቨርስ አይነበብ ቁጥር አይነበብ። ማስረጃ አንተ ነው ያልኩህ ወዳጅ። ማስረጃ አንተ መጽሐፍ ቅዱስ ማስረጃ አንተ መጽሐፍ ቅዱስ ማስረጃ እኮ አመጣሁልህ። ታች ጋር ስትሄድ ባይ ዘ ዌይ የኤልያስ በረከት በኤልሳ ላይ ያደረው እጥፍ ድርቦ ነው። በምኑ ነው? እኔ ስለ በረከት አላወራውም። የኃጢአት ይቅርታ በፀጉር በምኑ ነው? አዳምጠኝ። የኤልያስ መንፈስ እጥፍ ድርብ ሆኖ የኤልያስ መንፈስ ታምራትን ሲሰራ የነበረው መንፈስ በምኑ ላይ ነው ያደረው? ሶሪ ጋይስ ካደከምኳችሁ የለም። አሁን ስለ ኤልያስ መንፈስ ነው እያወራን ያለ ነው አይደለም ብራዘር። እንዴ ከኮተት ውጡ እንጂ ጋይስ። ሚውት የገለጠውን ታሳይናለሽ አንቺ። እሺ ስዩም ሰላም ሰላም። እሺ ከየት ቤተ እምነት ነው? ቤተ እምነት የማየው ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ብሩክ ያለ ስዩም እንኳን ደህና መጣህ። ይሰማል ድምጼ? ይሰማል። እንኳን ደህና መጣ። እንደና ቆያችሁ። የኢትዮጵያ ኦርቶዶክስ እንደ መጽሐፍ ቅዱስ አልተሳሳተችም በምትለው ርዕስ ማውራት ይችላል። እርግጠኛ ነኝ በዚህ ርዕስ የኢትዮጵያ ኦርቶዶክስ በመጽሐፍ ቅዱስ ላይ ስህተት የለባትም የምትለው የትኛው ትምህርቷ ነው? ያው እኔ ሲጀመርም ስህተት የሌለባት ቤተክርስቲያን ያለች ስህተትም የለባትም። አንዱን በቃ ደስ ያለህን ይሄ ትምህርት እንደ መጽሐፍ ቅዱስ እውነት ነው የምትለውን አንድ ትምህርት ጥራ። አንተ በጠራው መነጋገር እንችላለን። አንዴ ይቅርታ አድርጉልኝና ስዩም የምትባለው ታውቀኛለህ እንዴ? ሮያል አንዴ ሮያል አይ በማርያም አንዴ በእናትህ አንዴ ቆይ አንዴ ልጠይቀው ፈልጌ ነው። ማወቅ አልፈልግም። እስካሁን የቆየሁትም ለዚህ ነው። ቆይ ሮያል ቆይ አንተ ያለይተው አንተ ምንድነው እዚህ ቤት ነው የምትውለው? አንተ ራስህ እኮ የጴንጤ ቤት ነው። አንተ ኦርቶዶክስ ስለሆንክ ምን ትሰራለህ? ስዩም አንዴ ስዩም አሁን ፐርሰናል ኢሹዎችን አንሰማም። የእግዚአብሔርን ሐሳብ ነው የምንካፈለው።